አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጡ። ትዳር ፍልስፍና አይፈልግ። ምን ይፈልግ? ሁለት አይነት ኮሚኒኬሽን ነው ያለው ትዳር ውስጥ። በፍቅር አላምንም ትላለህ። በትዳር ግን ደስተኛ ነህ አንተ። ኤክስፔክቴሽን እኮ ነው ትዳር ውስጥ መከራህም ያበላው። ሳታገባት በፊት እኮ ትችላታለህ ስለወደድካት። ትዳርን የሚያቆየው እፍታው አይደለም፣ ሙሉ አይደለህ። ሙሉ መሆን ከፈለክ አግባ። ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው። በቃ አሁን ታገል። ህይወት በቃ አሁን ነው ዓለም የሚጣፍጠው። 100,000 ሰዎችን በሚቀጥሉት 5 ዓመት ውስጥ ስራ አስይዛል። ድርጅትን ስትሰራው መጀመሪያ ድርጅቱን ቀድመህ ሰራው። እኔ ዘመድ የለኝም ይላል። በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው ጠዋት የምትነሳው? በምድር ላይ የሚያስደስተኝ ነገር አንዱ እንቅልፍ ነው። ሳላገባ በፊት ነው ሐሙስ ተኝቼ ሰኞ ልነሳ እችላለሁ። ለጫማ ዱዓ አደርጋለሁ፣ ለከረባት አላጣውትም። ይኸው ከጤንነት ይልቅ እብደት ይመቸኛል። ሪሊ ብሮ። የዛሬ እንግዳችን የስብዕና ግንባታ መምህር ነው፣ አሰልጣኝ ነው። ሶሻል ሚዲያ ላይ በኦሮምኛ በርካታ ተከታዮችን ያፈራ ኮንቴንት ክሬተር ነው። ቢዝነሶችም አሉት። በትዳሩም ስኬታማ ነው። ኢብሳ ዳሜና ይሰኛል። አብራችን ቆዩ። እንኳን ደህና መጣ ወንድሜ። ማኔ እንኳን ደህና ቆየ። ሁሌ በኦሮምኛ ስታወራ ምንድን ነው የሚያወራው ይሄ ሰውዬ? ምንድን ነው የሚያወራው? ዛሬ ያገኘውን እኔ የተሻለ አማርኛ ተናጋሪ ነኝ ከኦሮምኛ በላይ በደንብ የተሻለ። በቋንቋ አልታማው። ለምን ኦሮምኛ መረጥክና? ህይወት የምርጫ ጉዳይ ናት። ኒሽ ያለው እዛ ላይ ነው። ኒሽ ያለው እዛ ነው። ብዙ አማርኛ የሚያወራ ሰው አለ። ስለዚህ አንዳንድ ጊዜ ስራ ስትሰራ ሁሉንም ስራ አንድ ላይ አሰራ። ብፌ ራሱ ሲቀርብልህ ትመርጣለህ። እንደዛ ማለት የሌላውን ቋንቋ አልመረጥኩም ሳይሆን ቅኔ ዘርፍበታለሁ አማርኛን ማላቅ ለሚመስላችሁ ጥሩ አማርኛ ተናጋሪ ነኝ እኔ። እሱን ዛሬ እናያለን። ሜዳውን ፈረሱ። ስልክን ሳይ ስክሪን ሴቨር የምትፈልገው ቤት፣ መኪና ኤንድ ሌላ ምን ነበር? ስቱዲዮ። አየውና ቪዥን ቦርድ ነው ስለ አብዛኞቹን አሳክቻቸዋለሁ፣ ሌሎችም ደግሞ መጠበቃቸዋሉ ብለሃል። እና ሰው እንዴት ነው እንደዚህ ነው ላይፍ የምትኖረው? ትጽፋለህ፣ ቪዥን ቦርድ አለ፣ ማኒፌስት ታደርጋለህ። ሁሉም ሰው እኮ ያደርጋል። የማያደርግ ሰው እኮ ምድር ላይ የለም። ሲጠቀምበት አጠቃቀሙን ስለማያውቅ ነው። ልክ እንዴት መሰለ፣ ዝናብ ሲዘንብ መኪና ከሌለ ፈጣሪን ታማርራል። ጌታዬ እኔስ ምን አጠፋው? እንደው መኪና ቢኖረኛውን ሰልፍ ከምቆም ውሃ ከሚረጭብኝ ትላለ። ዝናቡ ሲያቆም ወይም ሲያባራ ያንተም እምነት ያንተም ሐሳብ እዛው ይቀራል። እንደሱ አይደለም እምነት። በቃ ሲዘንብም ጠራራ ፀሐይም ሲሆን መኪና ፈልጋለሁ፣ ወደዛ የሚወስደኝም መንገድ ጌታዬ ይመራኝ፣ ያረቢ ይመራኝ። ከዛ ይመራሃል። ለከረባት ጭምር ጸሎት አደርጋለሁ። አዎ እኔ ለምፈልግ ለማንኛውም ነገር በህይወቴ ውስጥ ያ አላህ በቃ። ምክንያቱም እንዴት መሰለ፣ አንድ ነገር አለ። የምትፈልገውን ነገር ፈጣሪ ቢፈልግልህና አንተ የምትፈልገውን ነገር ሁሌ ይገጥማል ወይ ይለያያል። ምን ማለት ነው? ለምሳሌ አንተ ጸሎትህን ያካሄድከው ለከረባት ይሆንና ከነ ሙሉ ልብሱ ይሰጣል። ፈጣሪ አይሳሳትም። ይሄ ነው በትክክል ከጠየቅከው። መጠየቅ ማለት ግን ጆሮህ ተደፍኖ ነው። ዝም ብለህ እዛ ሙዚቃ እየሰማ እዚህ ጋር ምናምን እያልክ የሆነ ነገር እያልክ ሌላ ሐሳቦችን በትነህ አይደለም። ሐሳብህን ሰብሰብ አድርገህ ያ ረቢ። የድሃ ጸሎት እኮ ቶሎ የሚሳካው ለምንድን ነው? ድሃ ስልህ የቸገረው ሰው፣ በደንብ የተጎዳ ሰው፣ ወይንም ሳያጠፋ አጥፍታል ተብሎ ለሞት የሚፈለግ ሰው ጸሎቱ ቅርብ ነው። ለምንድን ነው? ምርጫ የለውማ። ከልመና ፈጣሪውን ከመለመን ውጪ ምንም ምርጫ የለውም። ያሳካዋል። ካሳካው በኋላ ነው የሚረሳው። ይተነፍሳል። እኔ ብዙ ጊዜ እለዋለሁ፣ ቦሌ መድኃኒዓለም ጸሎት አድርገው ያገኝና ከዛ እዚህ ቦሌ ክለብ ነው የሚያጠፋው። ተመስገን እንኳን አይለመቱ። ባላንሱን ዜሮ አደረገው እዛ። ጸሎት ይሰራል በደንብ። የሚያሳዝነው ግን ስንቸግር ብቻ ነው ጸሎት የምናደርገው። ነገሩ ይሄ ከኋላ መጥቶ ሊጨፈልቀን ሲል እችን አምላክ እንልና ከውስጣችን ጸሎት እናደርጋለን፣ አማራጭ ስናጣ ማለት ነው። ውጭስ ግን በደህናውም ጊዜ ጸሎት ማድረግ ይቻላል በትክክል። ለምሳሌ አሁን ይሄንን በእናቶች ብገልጸው ማለት ነው። መጀመሪያ ትዝናናለች፣ ታገባለች፣ እንጆይ ታረጋለች። ከዛ በኋላ ታረግዛለች፣ ወይ ያቅለሸልሻታል፣ ምን ይላል፣ ትነጫነጫለች፣ ጸባዩዋ ይቀየራል። ፋይናሊ ግን እውነተኛ ጸሎት የሚወጣው ምጥ ዋጋ ነው። ቅብጠት የለም፣ ፎቶ መነሳት የለም፣ ቤቢ ሻወር የለም። ሪያሊቲ ነው። እኖር ይሁን በሰላም ትገላግለኝ ይሁን እንኳን በሰላም ገላገለች ነው ምትላት። ባልየው ጢባሩ የለም፣ አይመቻኝም፣ ስራ ላይ በቃ የለም፣ ተይዟል። በዛ ሰዓት ጌታዬ በቃ ሚስቴና ልጄን በሰላም ልክ ልጁ ብሎ ሲወጣ ኤቭሪቲንግ ካልም ይሆናል። ህይወት እውነቱ እኮ ምድር ላይ አለ። እያንዳንዷ የዛሬዋ ፀሐይ ታስተምረናለች። መማርን ስለማንፈልግ ነው። መደበቅን ስራ አድርገን ነው የምንኖረው።
አንዳንዱ ከሀብታም ጋር አሸሸ ገዳሜ ስላለ ሀብታም የሆነ ይመስለዋል። ጊዜው ካለፈ በኋላ ይነቃል። አንዳንድ ሰው ከጎበዝ ጋር ስለሄደ ጎበዝ የሆነና ሳያጠና ወር ሳይሰራ ይመስለዋል። ነው ፀሐይ ለሁላችንም እኩል ናት። ማድረግ ያለብህን ነገር በትክክል ስታቀው ምንም ችግር የለው። የኔና ያንተ አያት እዚህ ቦሌ መድኃኔዓለም አይደለም የተወለዱት። ዛሬ ግን እኛ እዚህ ጋር ነን። ርስታችን አይደለም ማሰብ። ሰዎች እንደዚህ ነው ማሰብ ያለባቸው። አንዳንድ ጊዜ ምን ይገጥመኛል፣ ትሬኒንግ ሰጥ ወይ ከጓደኞች ጋር ሳወራ እኔ ዘመድ የለኝም ይላል። በዘመድ ዓለም ላይ ያሳካ ሰው ስንት ሰው ነው? ብዙ መጽሐፍ አንብበሃል። ለብቻ ነው የሚነሱት። ኖ በዘመድ ጥሩ ሀብታም ዘመድ ካለ የሆነ ቦታ ወስዶ ሊጋብዝ ምናምን ይችላል። ህይወትን ግን አይለውጠው፣ በምንም ተአምር አይለውጠው። የታገሉ ሰዎች፣ የሚፈልጉትን የሚያውቁ ሰዎች ሁልጊዜ ህይወትን ይለውጣሉ። እኔ በማምንበት እውነት ያመንክበትን ለፈጣሪ ከነገርከው አንዲት የእስልምና አባባላለች። እኔ ባሪያዬ ለምኖኝ ባዶ እጁን ለመመለስ አፍራለሁ ይላል። ፈጣሪ አስበው። አላህ ነው እንደዚህ የሚለው። አንተ ታዲያ ልመናህን ለምን አታስተካክልም? ጸሎት አይሰማም ለሚሉ ሰዎች ምን የጸሎት ትርጉም ያልገባው ሰው ጸሎት ምንድነው ትርጉሙ? ማመን ምንድነው? መደፈን ምንድነው? መደፈን ማለት ምንም ነገር ማትሰማ፣ ትንፋሽህም ሰውነትህም ሁሉ ነገርህም እሱ ሲፈቅድልህ ብቻ ነው የምትኖረው። ኖ ሪሞት ቆጣሪ የለህም። ስለዚህ ብዙ ጊዜ ሰዎች ጸሎት ያደርጋሉ፣ ግን በሚያዩት ችግር ይገደባሉ ወይም በሚሰሙት ነገር ይገደባሉ እንጂ የለመኑት ያልመጣውን ነገር እንደሆነ አድርገው በውስጣቸው አንግሰው በዛ አያምኑም እና ሁኔታው እንዲመራቸው ያደርጋሉ። ሰውን አምነህ ለምን ፈጣሪን አታምነህ? እዚህ ጋር ነው የጸሎት ክፍተት ያለው። እኔ የሃይማኖት አባት አይደለሁም፣ እስከ ገባኝ ነው ማውራው። በእኔ እንደ ኡስታዝም አትውሰዱት። እኔ ግን በገባኝ አንድ እውነት ልንገርህ። ቃል ገባልሃለሁ፣ ታምነኛለህ። ፈጣሪ ለሰው ልጅ ሁሉ ቃል ገብቷል። ለምን አታምንም ታዲያ? አይፎን 17 ገዛልሃለሁ በዚህ ቀን ከሌሊቱ 9 ሰዓት ጠብቀኝ ስል ከሌሊቱ 5 ሰዓት ጀምሮ ቁጭ ብለህ ትጠብቀኛለህ። ማምጣቴን ግን እርግጠኛ የሚሆነው ፈጣሪ ብቻ ነው። አየህ? ስለዚህ ለፈጣሪ ስትነግረው ማወላዳቱን ትተህ እውነተኛውን ነገር ለምን አትነግረውም? በቃ የለህም አይደል? የለህማ፣ እመና። ሰማይ ምድር የፈጠረው አለ አይደል? ለምን አታምንም? ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ፣ ልባችሁ ተሰብሮ፣ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ። አንዳንድ ጊዜ እንዴት መሰለህ፣ ብዙም ፍልስፍና እንዳይመስል የማትወደው ሰው ውስጥ በረከትህ ይኖራል። የማትወደው ሰው ውስጥ ወይም አይመቸኝም ባልከው ውስጥ ሊረዳህ የሚመጣ ሰው አለ። ስለዚህ ህሊናህን ክፍት አድርግ። በረከትህ በዛ በኩል ሊመጣ ይችላል። ንጹህ መሆን ለምሳሌ እኔ ማኔ እንደዚህ ነው እኔ ጋር ነው ችግሩ ያለው። አብዛኛው ሰው ምንድን ነው የሚያደርገው? ወደ ሰዎች መጠቆም። መቼም ትምህርት ቤት ተምረን ያለፍነው ሁላችንም እና ስደፍነው እኮ እኔ ድሮም እኮ ይሄ ትምህርት ይመቸኛል እኮ ቀላል ነው፣ አስተማሪው ራሱ ደስ ሲል ትላለህ። 4 ከ10 ስታመጣስ ቆሌው ራሱ ሲደብር ደግሞ ማስተማር የማይችል አስተማሪ። ስትደፍን አንተ፣ ስትሳሳት አስተማሪው። ይሄ ነው እኮ የህይወት። አሁን እያንዳንዱ ነገር ላይ አብዛኞቻችን እኮ ወደ ሰው ነው የምንጠቆመው። ስለዚህ ሁልጊዜ ሜትሮሎጂን አይደለም መከተል ያለብህ፣ ልብህን ነው ውስጥ ሰው ላይክ አንተ ምን የሚገርም ነገር አሳክታል። እንደዚህ ባለ በእምነት ምን አሳክታል? አይ ቢሊቭ እኔ ሙሉ ህይወቴን በዚህ ነው የምመራው። ሙሉ ህይወቴን ምንም ነገር ይችን ማይክ እንኳ ካለ እምነት አላገኘም በምንም ታወር። ሰው ግን ምን ያስደነገጠ ነገር ምን አሳክታል? አንድ ባንክ መስራች ነኝና ባንክ መስርተን ራሚስ ባንክን መስርተን መስራች ነን፣ ግሩፕ ነን። እንደዚህ ሰብሳቢው ወንድሜ ጓደኛ አብዱ ጀዋድ ነው። እንደዚህ ቁጭ ብለን የአባቶቻችን ጓደኞች ናቸው ባንኩን የመሰረቱት። ገፉና እኛ ጋር ሲደርስ አሁን ተራው የእናንተ ነውና አሻግሩት ተባልን። አልሐምዱሊላህ ፈጣሪም ረዳን፣ ባንኩ ተመሰረተ። ግን መሀል ላይ የገጠመንን ማለት ነው። እንደዚህ ቁጭ ብለን ምን ይላል እሱ የመጀመሪያ ማለ ወላሂ እንደዚህ
እናሳካለን አለ። እኔ እርግጠኛ ነኝ አልጠራጠርም አልኩት። ሄድን ማሳካቱ ጋር ብዙ ውጣ ውረድ ነበረ። መጨረሻ ላይ የምስረታው ቀን ላይ ደረስንና የምንፈልገው ደረጃ አሟልተን ኮት ለማምረጥ ሙሉ ልብስ ለማምረጥ አሁን አዘጋጅተናል፣ ጨርሰናል። ሼርሆልደሮች ልንጠራ ነው፣ ልናስፈርም ነው። ውልና ማስረጃ አለ፣ ናሽናል ባንክ አለ፣ ብዙ ሺህ ሰዎች አሉ መጥተው የሚፈርሙ ማለት ነው። ያንን ቀን እስቲ ጥሩ ኮት እንግዛ አልኩት። ተነስተን ስንሄድ የሆነ ቤት ወሰድኩት። አሁን እሱ በህይወት ነው ያለው። ልክ ስንወስድ አስበው የዛሬ 5 ዓመት በፊት ልክ ቡቲኩ ውስጥ ገብተን ኮቱን ሸሚዙን ስንል ያኔ ማለት ነው ከፍተኛ የኮት ዋጋ ማለት አንድ ኮት የሚሸጠው ውዱ የተባለው 20 ነው። 20,000 ያኔ ልክ ሳነሳው ኮት 50,000 ብር ሸሚዝ 5,000 ብር ሲል አትቅበጣለኝ መልሰው ደፋር። ኦኬ አልተቃወምኩትም። ፍላጎቴን ግን አንዳንድ ጊዜ ንግግር ብቻ አይደለም ጌታዬ ይሄንን ኮት ፈልጌዋለሁ በልቤ ነው ያልኩት። መለስ ነው ሄድን። ከዛ በኋላ በለበስኩት ኮት መድረኩንም መራ ነው ምርጫውንም አካሄድ ነው ኤቭሪቲንግ ጨረስን። አንድ በጣም የምወደውና የማከብረው የአባቴ ጓደኛ ትልቅ ሰው ማለት ነው። አሁንም አዴሮ ነው የምንለው እዛ። አዴሮ ማለት ድሬዳዋ አካባቢ ኤቭሪባዲ የአባቴ ጓደኛ ሁሉ አጎት ነው። የእናት አክስት ናት። ይሄ በስም በምናምን መጠራት የለም። በቃ የሁሉ ሰው የደም አጎትነት ያህል ነው እነሱ የሚቀርቡ። ሽልማት አለኝና ልሸለም ነውና ከፍተኛ ግብር ከፋይ ነኝና ቆንጆ ኮት የሚሸጥበት ቦታ አንተ ነው የምታውቀውና ዘናጭ አንተ አይደለም ብሎ ይዞኝ ሄደ። የት ወሰድኩት? ራሱ ኮት ቤት። እዛ ኮት ቤት ለኔ አይደለም ለሱ። ከዛስ ተለካ፣ ለሳቸው ጠፋ። እናንተም ውሰዱ እንጂ ያለ ቀጥታ ምንም አላረኩም፣ አልተለካው። በቃ ጠይቄዋለሁ። አላህን መጠየቀው አንዳንዴ አይወራም እንጂ ብዙ ነገር በህይወቴ ውስጥ እኔ አላህን ለምኜ ያጣሁት ነገር የእውነት ልንገራቸው አይደለም የለም። ለጫማ ዱዓ አደርጋለሁ፣ ለከረባት አላጣሁትም። ይኸው ፎአያለሁ ተመስገን። አንዳንድ ጊዜ የተለየ ባሪያ ሆኜ አይደለም። ህይወት ግን በትክክል ስትገባ የምትፈልገው ነገር ላይ ፎከስ አርክ። ጸሎት ፎከስ ነው በነገራችን ላይ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን ዕቃ እያሰብክ ከፈጣሪ ጋር ልታወራ። ኧረ ፖሊስ ቆም ሲልህ እኮ ቀጥ ብለህ ነው የምትቆመው ፈርተህ። ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆምም? በቃ ተቸግረሃል አይደል? ለዚህ እኮ ነው የተቸገሩ ሰዎች። ለምሳሌ ቴክት ብዙ ኢትዮጵያኖች ውጭ ሀገር ስትሄድ አናግራቸው ለግድያ ሲፈለጉ ነው። አንዴ ያፓ አንዴ ምን በቃ እንዴት እንደወጣ አያውቅም። በእግሩ የወጣ ምን የመጣ አሜሪካ ነው። ከዛ በኋላ መጥቶ ካለፈ በኋላ ነው ያው መዘባነኑ ምኑም ከዛ በኋላ እኮ ነው። እውነት አንዳንድ ጊዜ ትመራለች። ግን ትልቅ ነገር አወራ። ጸሎት ፎከስ ነው። አብሶሉትሊ። አንድ ጊዜ ንጉሥ አፄ ቴዎድሮስ በጣም በነበሩ ሰዓት እንግዲህ በጣም ቆራጥ ቪዥነሪ ሊደር ናቸው እንደምታውቀው ማለት ነው። እና በጣም ከጊዜያቸው ቀድሞ የተፈጠሩ ሰው ናቸውና ካህናቱን አዩና እናንተ ካህናት እናንተ ምን ፈራችሁ እኮ በጣም አተኩራችሁ አምላክን ማውራት ስለምትችሉ ነው። የዘንድሮ ካህናት ግን ይሄ ፎከስ ይሄ ትኩረት የላችሁ። እዚህም እዛም ስትሉ ይታያል። ከእናንተ መካከል ማን ነው አተኩሮ አቡነ ዘበሰማያት ወይም አባታችን ወይም ብቻ ሌላ ነገር ሳያስብ ላለ ሰው ፈረሴን እሰጠዋለሁ ይላሉ። አንደኛ ወጣት ካህን ፈጥሮ ይኸው እኔ ጃኑ እስቲ በላል አቡነ ዘበሰማያት አስቆሙትና ማን ላይ ሌላ ነገር አላሰብክም? አስቤያለሁ። ፈረሷን ከነኮረቻው ነው ካለኮረቻው ነው የሚሰጡኝ ብዬ ይህ ሲላይክ አእምሯችን በብዙ ነገር ይሞላል። ህይወት የትኩረት ጉዳይ ነው። እንዴት ነው ግን የምታተኩረው አንተ? በተለይ ሌላውን ኮተቱን ተው። ፈጣሪ ጋር እያወራን ቅዳሴ ውስጥ ሆነን ወይም ስግደት ውስጥ ሆነ አእምሮ ብዙ ቦታ ያካሂዳል። አንዳንዶቹ ሀሳቦች ደግሞ የኃጢአት ናቸው። ፈጣሪ ፊት ቆመ ስለ ኃጢአት የሆነ ሀሳብ ይወረወርብሃል። እንዴት ነው ያን የምናተኩረው? ብዙ ጊዜ አለ ለምሳሌ ግራቲቲዩድ ብሎ አሁን በፈረንጅ ብዙ ይጻፋል። አፊርሜሽን እና ይሄ ማመስገኑ ላይ ማለት ነው። በእስልምና አንዲት ነገር አለች። ጠዋትና ማታህን ለሌላ ሰው አሰጥ። ጠዋት መጀመሪያ ስትነሳው በጸሎት ነው የምትጀምረው። አዝካሩ ሰባህ ወልመሳ በቃ ቀንህን የዋልክበትን ጠዋት መጀመሪያ የምትነሳው። በሃይማኖት ውስጥ አንድ ነገር አለ። ከእንቅልፍ ስትነሳ የመጀመሪያ የምትነሳው የሌሊት ስግደቱን ለእምነት መጣበታለሁ እሱን መቼ ነው ለሚለው ማለት ነው። ጠዋት ስትነሳ የመጀመሪያ የምታደርገው ፈጣሪ ማናገር ነው።
ወይም ስልክህን ብድግ አድርገህ ማድረግ አይደለም። እዛ ጋ ነው የሚጀምርህ ማለት ነው ቀንህ። ጠዋቱ የተበላ ሰው ቀኑ ሙሉ ይበላል። ጠዋት 10 ሰዓት ተኩል 11 ተኩል ላይ ስትነሳ ለሰላት ነው የምትነሳው። አሁን ምርጫው እዚህ ጋር ነው። ስትነሳ ቲክቶክ አይተህ መሄድና የማይሆን ነገር አምሮህን ይዘህ መሄድና ቀጥታ ወደ ፈጣሪ መሄድ። ማታም ልትተኛ ስትል ከመተኛታችሁ በፊት በሰላም ያዋልከኝ ፈጣሪ በሰላም አሳድረኝ። አሁን ይሄ በተለምዶ የሚባል ይመስላል። ሩል ናቸው እነዚህ ነገሮች ከመሄድህ በፊት ማለት ነው። በሰላም አሳድረኝ መነሳትህን አታቅም፣ ከእንቅልፍ መነሳትህን አታቅም። ስለዚህ ይሄንን ትላለህ። ከዛ ውጭ ግን አትክሮት የሚያመጣልህ እኔ ብዙ ጊዜ ሁሌ አይመጣልኝም፣ ቢኮዝ አም ሂውመን ሁሌ አይመጣልኝም። ሲቸግረኝ ግን ምንም ጆሮ አይሰማው። የሆነ ፕሮጀክት ወጥሮ ይዛል አብረሃቸው መሰራ ሰዎች አይረዱልህም። ምትሄድበት መስሪያ ቤት ራሱ አይገባው። ቆም ብለህ ፈጣሪ ሆይ ይህን ነገር መራኝ። ግራ የገባኝ ነገር እንደዛ የተመራውትና ያገኘሁት። ሁለተኛ ደግሞ ሲመራ በተለያየ ሰዎች ይነግሩሃል። የቴክ ካምፓኒ አለኝ፣ የቴክኖሎጂ ካምፓኒ ከተለያየ ድርጅቶች፣ ሚኒስቴር መስሪያ ቤት ከብዙ ሰዎች ጋር መሰራበት ማለት ነው። ወጣቱን አሰለጥናለሁ። ትልቁ ስራ የወጣት ማሰልጠን ስለሆነ ማለት ነው። አሁን ምንድን ነው ወጣቱን በቴክኖሎጂ ሳሰለጥን የሚያበድር ድርጅት ተገኘ። ብሩን ግን እንዴት ነው የምትመልሰው የሚለው ነገር ለእኔም በቃ ሊታየኝ አልቻለም። እውቀቱ አላቸው፣ አቅም አላቸው መላቸውን ጥሩ ወዳጆች አሉ። በደንብ ብሪሊየንት ሆኑ ይነግሩኛል። እንዲህ አርግ ግን መሬት ሊይዝልኝ አልቻለም። በቃ ትልቁን ጊዜ እስትግፋር ይባላል። በቃ ከፈጣሪ ጋር ንግግር ትጀምራለህ። ግራ ገብቶኝ አንዳንድ ጊዜ በማ በኩል ፈጣሪ እንደሚፈታልህ አታውቅም። ይሄን ነገር ፕሮጀክቶቹ መጥተዋል፣ ልንሰራቸው ነው፣ ግን እንዴት እንደምናመጣ አላገኘውም ስል ከሰራተኞቹ ውስጥ አፊሌትድ ላይ ያለው ማኔጀሬ እንዴ ቦስ እቺኮ በጣም ቀላል ናት አለ። ሉክ እኔ እንግዲህ ወራቶች ነው በዚህ ነገር አናቴ ሲዞር የነበረው። እንዴ እቺን ቀላል ናት እኮ እኛ የምናሰለጥናቸው ልጆች በእኛ ብቻ የተጀመረ አይደለም። አፊሌትድ ማርኬቲንግና ጉግል አድስ በትራፊክ የሚሰራና ስልጣኑን በትክክል ከሰጠናቸው ለአገር ዶላር ያስገባሉ፣ ለራሳቸው ስራ ይፈጥራሉ። ሲገቡ ግን ብሩን ቆርጠን የተበደሩትን መመለስ እንችላለን አለ። ለጥብየተኛ አስበው፣ ምንም ያላሰበ ዝም ብሎ አንድ ሰው ፈጣሪ ይልክልሃል። አንተ ግን አውጥተህ አውርደህ ስበህ አናትህ ይፈነዳል። ለዚህን ሁልጊዜ ጸሎት ስታደርግ በማ በኩል መልሱን እንደሚነግርህ አታውቅም። ብዙ ጊዜ ባልጠበቅከው ሰው ወይንም ኢቭን በምትጠላው ሰው በረከትህ እዛ ውስጥ አለ ያልኩ። ከሰው ለመቀበል ሁሌ ዝቅ በል፣ ጆሮ ስጠው፣ አትኮፈስ። ስንት ሰዓት ነው ጠዋት የምትነሳው? ጠዋቱ ኦልሞስት ከዘገየው 11 ሰዓት። 11 ሰዓት ለሰላት ትነሳለህ። ከዘገየው 11 ሰዓት ነው የምትነሳው እኮ። ከዘገየ 11 ሰዓት ካልዘገየው ኦልሞስት አንዳንዴ ከ8ም ከ9ም ጀምሮ አንዳንድ ጊዜ በጣም ማይንድ ፕሮሰስ ቢዚ ሲሆን ከራስ ጋር ታወራለህ። በቀን ስንት ሰዓት ተኛለህ? እኔ በሱ ነገር አላምንበትም። በጣም በምድር ላይ ከሚያስደስተኝ ነገር አንዱ እንቅልፍ ነው። ሐሙስ ተኝቼ ሰኞ ልነሳ እችላለሁ። ኖ ዌይ። ሳላገባ በፊት ነው ነገር ሳላገባ በፊት ቤቴ ላይ ማለት ምግብ ፍለጋ ምናምን አልወጣም። ሰግጄ ተነስቼ እዛው መጣ። በጣም እንቅልፍና ጨዋታ ከሚወዱ ሰዎች አንዱ ነኝ። እሺ ስልሽ ሐሙስ ተኝቼ እንግዲህ ሐሙስ ፀሐይ ሳይነካኝ አልጋ ላይ ሰግዳለሁ። እዛው ቆሎ ምናምን በላለሁ፣ እዛው መለሳለሁ። እና ሰውነት ትክክል ኦፕሬት ያደርጋል። ይኸው እንሞክር። ይኸውልህ ኧረ ወጣቶች እንዳትሰሙ ሳይሆን ሁሉም የራሱ አለው። በጣም ደስ ከሚሉኝ ነገር መተኛት ነው። በጣም በቃ ምናልባት አሁን ላይቭ ሆነ እንጂ ፖድካስት ሆነ እንጂ እዚህ ጋር ብተኛውን ማንኮራፋት ይችላል። የእንቅልፍ እጦት የለብኝም። በጣም የሚያስደስተኝ ነገር እንቅልፍ ነው። ረጅሙን ሰዓት ማሰቢያይም እንቅልፍ ስለሆነ ግን በዛ ተጋነነ። አሁን ለሚያይ ሰው ተጋነነ። ግን ስታገባ ግን ምን ተቀየረ? ትዳር መቼስ ግን ኖ እንደ ትዳር ጥሩ ነገር የለም። አግባ። ሙሉ አይደለህ። ሙሉ መሆን ከፈለክ አግባ። አም ሲሪየስ። አግባ። ላይፍን ኢንጆይ አርግ። ችግርን ኢንጆይ አግቢ ይልሻል። አግብተሽ ስትቃጠይ ዞሮ ያሙሻል ይላል የሆነ ቪዲዮ። ችግር የለውም። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። አሁን አንተ ማታገባው ወይ ምርጫ በዝቶብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደ እኔ እንዳይመጣ። ትዳር ፍልስፍና አይፈልግ። ምንድን ይፈልገው? ማመን። ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም።
እኛ ሰውኛ አድርገን ለምን እንጣላለን ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ? ሰበቡን አድርስ ነው። ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን። ኧረ አይ በቃ ችግር የለውም እስቲ ይሄን ውሃ ሳጠጣ ተቀመጥ ጠምቶ ፈጣሪ መጥቶ አያጠጣህም። ሰበቡን ታደርሳለህ። ምርጫ አታብዛ ወንድሜ። ሉክ ሪሌሽንሺፕ ላይ ኤክስፐርት ነኝ። አንድ እውነት ልንገራችሁ፣ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር ነው። እኔ ምርጫ በዝቶብኝ አይደለም ውሃ እየጠጣ። ሁለተኛ ደግሞ ትዳር ምሪት ነው። ፈጣሪ ነው የሚመራ። ምራኝ በለዋ በቃ ጌታዬ በቃ ለእኔ የምትሆን አጋር ስጠኝ በቃ። ከዛ በኋላ ምንም ምትወዳትን ሴት ብዙ ጊዜ አብረህ አታሳልፍ። ጥናት ብለህ 6 ዓመት 7 ዓመት አብረህ ኖረ ተዋውቀ ነው። ትዳር ራሱ ጥናት ነው። ትዳር ራሱ ጥናት ነው። ኦርጋናይዜሽን አትጨርስም ራስህን አትጨርስም እንኳን ሶስተኛ ወገን ማምጣት። በዛ እስማማለሁ። ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና የምትልከኝ? አንድ ሽማግሌ ተገኝቷል። አንድ ደግሞ ጨምርና እንደዛ ነው። ኦኬ እስቲ አውራ አንተ ስለ ትዳር። ቅድም ቆንጆ ነገር እያወራ ነበር። ብዙ ዓመት በትዳር ቆይታል። ስንት ልጆች ወለድክ? 3 ሴቶች ናቸው ወንዶች? ሴቶች ናቸው። 3 ዋው። ሉክ አንድ አባባል አለ እኮ ምን ወለደ ሴት ወንድ ምርጫው ያንተ አይደለም የፈጣሪ ነው። አለቅ። በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው። በትዳር ግን ደስተኛ ነህ አንተ? እጅግ በጣም የእውነት ጎረቤቶችን ሰብስቤ ምናምን ከካሜራ ውጪ የእውነት ስትል ፊታቸውን ባይ በጣም ደስ ይለኛል። በነገራችን ላይ ይኸውልህ ጎረቤት የማንንም ትዳር አያውቅም። በቃ እንዲህ የመረረ እውነት ይሄ ለካሜራ ተሰብስበው እንትና ሲጣሉ አላየናቸው ሲተኙ ሳይተዋል እንዴ? ስለዚህ እውነት ለዚህ እኮ ነው ትዳር ደሴት ነው። ያን ነገር ተናገር እስቲ። አባት በጣም በጠርሙስ የሳተ ጊዜ ቤተ ዘመድ ነው። ባባ ነፍሱን ይማረው። ተጣሉ። ዘመድነን በቃ አስቸገራት። ከሰውየው ጋር አልተስማማችም። ይበድላታል። እኛ ደግሞ ስላልገባን የእሷ ወንድምና እኔ ሄደን ደበደብን አማቻችንን። ማለት የዘመዳች ስንደበድብ ግን ይሄ ደበደብን ስልህ በቃ ራሳችንን መቆጣጠር አቅቶን በቃ እየተደረገ በጣም አሳዝናናለች በድሏታል ብለን ማለት ነው። ከዛ በኋላ እኛ በእኛ ቤት እኮ በቃ እሷን አንስተን ቤት ወስደን ተጣልተን የገባን መስሎ ኤቭሪቲንግ ምግቡ ኤቭሪቲንግ አድርገን ቤት አስገባናት። ከዛ ሀረር ነበር ድሬዳዋ መጣ ፋዘር ጋር። ከዛ እንዲህ ያደረገን ሲባል አጠገቡ ያለውን ነገር ደንግጠን ሁላችንም ባለው ነገር በጣም ተናደደ። ዛሬ ገና አዋረዳችሁኛል። የትዳር ትርጉም አልገባንም። እንዴት አንተ አጎት አይደለም እንዴ የምትሆናት? እንዴት እንደዚህ ትሆናለች? በድሏታል ምናምን ሲባል አለማወቅና ልጅነት አለ። ለምን ሲባል ነገ ትመለሳለች። ነገ ስትመለስ በምን አይናችሁ ነው የምታዩት አማቻችሁ? የፈራ ነው አልቀረ 1 ወር በኋላ ለእኛም አልተነገረም ጠቅልላ ሄደች። በህይወቴ የእውነት ነው የምናገረው እንደዛ ቀን ደንግጬ አላቅም። ምክንያቱም ይኸውልህ እንደውም በዚሁ ካነሳ አይቀር ስቶሪው ይሄ ይሁንና ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ። ለእናትህ ግን ጠላት ናት። ጠላት አረካት። የሚስት ገበና በቃ እዛው ቤት ውስጥ በምንም ተአምር የባልም ይሁን የሚስት ገበና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና። ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲያረገችው የሚሉት እናንተ ግን እፍፍ ብላችሁ ተመልሳችሁ ጨዋታችሁ ላይ ነው ያላችሁት። ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው። እንደዛ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። በፍቅር አላምንም ትላለህ? አዎ ፍቅሩ አይደለም የሚያኖረው። ምንድን ነው የሚያኖረው? ልክ አንድ ኬዝ ምን ገጠመን። ልጁ በጣም ፍቅር የያዘው እንግዲህ በአንተ ቋንቋ ልምጣ፣ እቺን ልጅ ካላገባዋት ነፍሴን አጠፋለሁ
ቤተሰብ ይደነግጥና ሽማግሌ ከዚህም የማይመለሱትን አምጥቶ መርጦ ይልካል። እባካችሁ እጃችንን አትጣል። ያው ታውቃለህ የሀገሬ ሽምግልና እኮ ወደ ሽምግልና ሲላክ የማይመለሱ ሽማግሌዎች ትልካለህ፣ ኖ መባል የሚከብዳቸው። እሺ ተባለች። ገባ። እንደቆዩ 6 ወር አልቆየም። እማዬ እቺ ልጅ ታወጪልኛለሽ ወይስ ገድዬ እስር ቤት ስገባ? ሉክ ሳያገባት ካላገባዋት ሞታለሁ። አሁን የሰው ልጅ ሳላጠፋ ውሰዱልኝ። የፍቅርን ትርጉም አምጣ። ላንተ እኮ ነው ይሄ። ይሁ ነው እሱ አይደለም። ትዳር ውስጥ ስታገባት ቤተሰብ ቅብርር አድርጎ ያሳደጋት ሌላ ዓለም ውስጥ የኖረች፣ አንተ ደግሞ ሌላ ዓለም ውስጥ የኖረ ለማንም ዝቅ ያላልክ ለማንም ዝቅ ያላለች ልጅ ናት። ሁለቱ ናቸው የሚገናኙት። ትዳር ስትመጣ ለትዳር ዝቅ ትላለ። እጅ አስታጥባ ማታቀው ባሏን እጅ ታስታጥባለች ወይ ሚስትን እጅ ታስታጥባለ። እዚህ ጋር ይጀምራል ጨዋታው። የምትኖረው መቻቻልን ነው፣ መግባባትን ነው። ለሷ ብለህ የምትወዳት ከሆነ ማለፍ መቻል አለብህ። እንደውም ትዳር እንዲጣፍጥላችሁ ከፈለጋችሁ አንዳንዴ እያየ ስተቱንም እያየ ባላየ ማለፍ። እያንዳንዱን ነገር ቆንጥረህ አትችለውም። ብዙ ጊዜ ግን እኔ እኮ ለአንቺ ብዬ ነው የምቆጣሽ ምጮብሽ፣ ለአንቺ ብዬ ነው ስታጠፊ ምናምን። ለራሱ ብሎ ለእሷ ብሎ ከሚጮህባት ለእሷ ብሎ ይቻላታ። ትናንትና እንደዛ እባክህ ማኔ ንገርልኝ፣ ደውልልኝ፣ እስቲ እሺ ትበለኝ፣ ስልኬን ታንሳ ያለ ሰውዬ እኮ ነው ዛሬ እንደዛ የሚለው። መጨቃጨቅ አይደለም። ትዳር ጭቅጭቅ አያቆየው፣ የውሸት ፍልስፍናም አያቆየው። ትዳር ደግሞ ደሴት ነው የምንለው ባህላችንን በጠበቀ መልኩ ነው። ደሴት ምንድን ነው ማለት? ደሴት ማለት አሁን አንተ ስታገባ የማኔ ትዳር የኔን አይሆንም። አንተ በቃ ሰረገላ አቁመ 800 መኪና አምጥተህ ያ ሳብቱዩ፣ እኔ ደግሞ በሽምግልና ብቻ ኒካህ አድርጌ መግባት እችላለሁ፣ የኔ ነው። ሁሉም ሰው እንደ አቅሙ ነው የሚገባው። የሚኖረውም ደግሞ የሁለቱ ስምምነት ቤታቸው ውስጥ እንዳንተ አይደለም የሚኖረው። ግን ይሄ አሁን የምናየው አሁን የምትለይ ነገር ማህበረሰባችን ላይ ከሚደረገው ተቃራኒ አይደለም ወይ? ሁሉም ሰው ሰርጉን በትልቁ ለመደገስ፣ ሁሉም ሰው ክርስትናውን፣ ሁሉም ሰው ቤቢ ሻወሩን፣ ሁሉም ሰው ፖስቱን ካየኸው መቀናናት አለ። በቃ የኔ ሰርግ ከንትና ሰርግ መብለጥ አለ፣ የኔ ክርስትና ከንትና ክርስትና መብለጥ አለበት የሚል የሆነ ከፍተኛ የሆነ ማስመሰል ይበዛዋል። ይሄን ደግሞ ያመጣብን ቴክኖሎጂ ነው፣ ዘመን ያመጣብሃል። ጉግል ነው። ሰው በአይኑ የሚያየውን ነገር ነው የሚያምነው። ከዛ በኋላ ሃኒ ስዊቲ ብሎ አበባ እንደዚህ ሰርፕራይዝ። እሱ አይደለም እውነታው። ቻላታ እሱን አረክላት አይደል? አብረህ ቻላታ፣ ችግሯንም ቻላታ። እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው፣ ሚስት የሚስትን ነው። በምንም ታምር እኩልነት የለም ትዳር ውስጥ ነው። ሴቶች እኩል ሆኑ እያሉ ነው። ማይ ብራዘር፣ እሱን ጋዜጣ ላይ አንብበ ሊሆን ይችላል። ኢን ሪያሊቲ ፈጣሪ እንደዛ አልፈጠረም። ማን ነው ይበልጠው? ማንም አይበልጥም። አንተ ባል ሚስት መሆን አትችልም። የሚስትን ቦታ መውሰድ አትችልም። ምንድነው ሚስትነት? ሚስትነት እናትነት። አየህ፣ ምንድነው ባልነት? አባትነት፣ ቻይነት። ገብተዋል። አንደኛ ይኸውልህ ስህተቱ ምኑ ጋር መሰል፣ ይሄ እኩልነት የሚለው ነገር በጣም ይረብሻል። በተለይ ያልገባቸው ትንንሽ ልጆች በአፍላ ወደ ትዳር የሚሄዱት ይሄ እኩልነት የሚሉትን ነገር ባይሰሙት ደስ ይለኛል። ዛሬ ለምሳሌ አንዲት ልጅ የሆነች ወሬ ስታወራ ሰማሁት። ባል መሪ ነው ትያለሽ። ባል ወዴት ነው የሚመራው? ወደ ጦርነት ነው? ወደ ስደት ነው? ወደ ችግር ነው? ወዴት ነው ባል ይመራኛል የምትዩ ብላ ስታወራ ሰምቻለሁ። እሷ እኮ ባልን ትዳርም አታውቅም እኮ፣ አላገባችማ። ቲክቶክ ላይ አይተህ ይሆናል። ይኸውልህ አንድ ነገር ልንገርህ፣ አባትነትን በምንም ተአምር ስትፈልግ መሪ ትሁን፣ ስትፈልግ ዶክተር ትሁን፣ የፈለገችን ትሁን አባት መሆን አትችልም። እሱም በተቃራኒው እንደዚያው መሪ ይሁን፣ ጠቅላይ ሚኒስትር ይሁን፣ የፈለገ ይሁን እናት መሆን አይችልም። ስለዚህ እዚህ ጋር ሁለቱ ሲገናኙ በመጀመሪያ ደረጃ የምታገባው ለእኩልነት ነው፣ ለአጋርነት ነው። የትዳርን በረከት ለማግኘት ነው ወይስ ለእኩልነት? ለሪንግ ነው የምትገባው? ለውድድር ነው እንዴ የምትገባው ወደ ትዳር? ምድር ላይ ካሉት ስንት ቢሊየን ሴቶች ውስጥ መረጥካት እኮ። ልትገፋፉ ነው ትከሻ ለትከሻ? ወደ ትርጉሙ እንመለስ። መጀመሪያ ያመጣሃት ወደ ህይወት አጋር እንድትሆን። ለምን ይመስላል አብዛኛው ትዳር እየፈረሰ ያለው? አሁን ለምሳሌ ዳታዎችን ብታይ ፍርድ ቤት ከምን ጊዜውም በላይ ትዳሮች ፈጥነው እየፈረሱ ነው። በአንተ ግምት ለምን የሚሆን ይመስላል? አንድ ነገር አስታወስከኝ። ዩኒቨርሲቲ እየተማር ኢንተርፕረነርሺፕ አስተማሪያችን ደብዳቤ ያመጣ ከእንትን ምረጡ ተባለ። የምትሰሩበትን ቢዝነስ የምትመርጡበትን። ከዛ በኋላ እኛ ምን መረጥን? ትዳር ላይ መረጥን።
ትዳር የአማካሪ ድርጅት ያው ተማሪነት ደስ ይላል አዲስ አበባ መስተዳድር ሄድንና በአመቱ ይሄን ያህል ሺህ ሰው ተፋቷል ምናምን ብለን ፕሬዘንት ስናቀርብ ኤፍ ነው መሰጣለኝ ኤፍ ለምን እንዴ ማመን አቃተው እንዴ ይሄን በማስረጃ ካላመጣስን ከክብር መስገብሹ ደብዳቤ ወስደን ነበር ሰጠነው በቃ ግሬድ ቢ ነው አለ ሳትፈተኑ እንኳን ፍቺ በጣም አለ በጣም አለ አሁን እኔ እዚህ ውስጥ ምለው እንደ ኤክስፐርት ምለው ምንድነው ፕሊዝ ተቻቻሉ በቃ መቻቻል ከአቅም በላይ ከሆነ ግድ ነው ምርጫ የለህም ገባ ወደማይሆን ነገር ከምትሄድ ምርጫ የለህም ለምሳሌ ምርጫ ማለት አንድ ሰው መፍታት ያለበት ለምንድን ነው ወደሱ ትመጣለህ ታወራልኛል ግን ቅድም ስናወራ አንድ በጣም ምርጥ ነገር አወራህልኝ ትዳሬ ስኬታማ ሊሆን የቻለው ኤክስፔክቴሽን ዝቅ ያለ ስለሆነ ነው ብለሃል እስቲ ወደዛ ጠለቅ ብለህ ግባልኝ ልክ ትዳር ውስጥ ስትገባ ከሚስቴ ለምን ሁሉን ነገር ትጠብቃለህ አሁን በሁለቱም ሳይድ ያለው ለምንድን ነው እንደዚህ ማኔን መጠብቀው እኔ ማድረግ ያለብኝን ለቤቴ ማሟላት ያለብኝን ማሟላት አለቅ ኤክስፔክቴሽን እኮ ነው ትዳር ውስጥ መከራህ የሚያበላው ሌላው ደግሞ ህይወት ውስጥ እንደዚህ አይነት ውድድሮች አሉ እንትና እኮ እኩል ነው የተመረቃችሁት እኩል ነው ያገባች ለሚስቱ እኮ እንደዚህ ገዛላት ለሚስቱ ይሄን ያረጋላት እንኳን አረጋላት ማን ነው እሱ ነው እሱ አንተ የምትኖረው እንደ ቤትህ ነው ስትመርጥም ስታኖራትም እንደ ቤትህ አኖራት ገባ አትበድላት ሴት ልጅ አማና ናት ሚስቴ እንደዚህ ካለችኝ ለምሳሌ አንድ ልጅ ምን አለኝ በጣም ማከብረው ሰው ነው አላገባሁም ማን አይዟል አለኝ ይኸውልህ ይህን ነገር አውቀ ግባ አለኝ እኛ ጓደኛ ስንመርጥ ትችላለህ ጎበዝነ የሚረዳን ጓደኛ መርጠ ነው የምትውለው ከመጥፎ ጋር አትውልም መጥፎ ስሜት እንዲሰማ የሚያደርግ ግን ከሚስት ጋር እየዋልክ አንድ ቀን ሳታስብ ባልጠበቅከው ሰዓት ሞራልህን የሚሰብር ንግግር ልትናገር ትችላለች አንተ ማለት እኮ ቀሽምነ አንተ እኩዮችን እሱ ለሚስቱ እንደዚህ ያደርገው ልጆቹ የት ነው የሚማሩት ልብሳቸውን ፖስታቸውን ምናቸውን ብላ ባላሰብክበት መንገድ በጣም የምትወዳት ሴት ልብን ስብር ልታደርገው ትችላለች እና ተዘጋጅ ሲለኝ ያለበትን መንገድ ራሱ አየሁት ምክንያቱም የትዳር አጋሪ ሊሰብርህም ይችላል ብዙ ተረት ነው እንደዚህ የሚያወሩ ሰዎች አንድ እውነት አለ ስትጠብሳት ሰባብራለች እኮ ረጋግጣለች ስልክ አታነሳም አታናገር አንስታለኝ ቢሆንስ አመጣልሃለሁ ወደዛ ያኔ ቻልካታ ሳታገባት በፊት እኮ ትችላታለህ ስለወደድካት አይደል ወይ ስለተከየፍክ በከተማው ቋንቋ እናውራ ብዬ ትችላለህ እኮ ለምትፈልገው ሰው እኮ በቃ ለምሳሌ ዛሬ መብራት አልነበረ ማውራት ስለፈለግን ቻል ነዋ ቻል ባንችል ኖሮ እዚህ ጋር እናወራ ቻላታ makes sense ቻል ምን እንደሆነ ታውቃለህ የትዳር አንዱ ፈተና እኮ እሱም ማለፍ ነው እኮ አልጋ ባልጋ እንዲሆንልህ ሁሉም ነገር እንደምትፈልገው እንዲሆን ይኸውልሽ ውዴ እሱ ከሚስቱ ጋር የሚኖረው የራሱን ዓለም ነው እኔ ያለኝን አክብሬሽ ስታገባ ደግሞ አትዋሽ አብዛኛው ፈተና የሚመጣው እዚህ ጋር ነው አትዋሽ በቃ ያለህን ንገራት ምክንያቱም ሰው ነው የምታገባው አሁን የሆነ ነገር መጣ የሆነ ሽምግልኛ ላይ ልጄ እኮ ዶክተር ናት አለ ከዛ ደነገጥኩኝ እኔ ማለት እንደዚህ አራተኛ ሰው ነኝና ልጁ እኮ ዶክተርነቱን አያገባም አልኩኝ አልካቸው እነዚህ ማለት ለቅርብ ሰው ለነለሳቸው ቅርብ ሰው ልጁ እኮ እሱን አይደለም ማዕረግ አታገባ እሷን ነው የምታገባው እሷን ስታገባ ግን አትዋሽ እማኖርሽ ፈጣሪ በሰጠኝ በረከት ልክ ነው ማኖርሽ ላንቺ ልዩ ክብር ልዩ ፍቅር አለኝ በቃ ማለት ለሴት ልጅ በምድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው ከዚህ በላይ በቃ ያፈለገ ነገር ብትሰጣት ከዚህ የሚበልጥ ነገር የለም አረተው ምን አምጣው ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከመስጠት በቃ አለቅ በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለግ ከዚህ በላይ ምድር ላይ ስጦታ የለም ሜቢ ካውንተር ኢንቱቲቭ ነው አሁን የምታወራው ነገር አሁን ሶሳይቲ ላይ የምናየው ነገርና አንተ ምትለኝ ሰማይና ምድር ነው ስላልገባ ኖ እውነታውን እናወራ ይኸውልህ እውነታው ማን እውነታውን ስንት ወንድ ልጅ ብር ሳይኖረው አቅም ሳይኖረው ላግባሽ ብሎ እምቢ ተባለ ሰው አለ
አሁን ቆይ ላግባሽ ለሴት ልጅ ምርጥ ነገር ወንድ ልጅ ላግባሽ ማለት ነው። ወደዛ ዞር ነው የምትለው። ገብቶሃል? ቀጥል እንዳይጠፋ ነው። ቤት አለ፣ መኪና አለ፣ ደሞዝ ስንት ነው፣ የት ሰፈር ነው የምትኖረው፣ ፎሎወር አለ፣ ምን አይነት ሰርግ ነው፣ ሃኒሙናችን የት ነው፣ ቫኬሽኑ የት ነው። ይሄ ሁሉ ጥያቄ ያለበት አንድ ወንድ ልጅ። እውነት እኮ ስንት ሰው ማግባት ፈልጎ አንተ ያልከው ስህተት ነው እያልኩኝ አለ። እውነታውን እናወራ። ማን ቀና ብሎ ነው የሚያየው? አንድን ድሃ ልጅ ማን ቀና ብሎ ያየዋል? ማን ይፈልገዋል? እያማረው ማቀፍ ፍቅር እያማረው ልጅ እያማረው ይሁድ ሄዷል። ያ ቃል እያየኝ ነው። ኦኬ ሌት ኢት ቢ። ጨረስ? አሁን የኔ ተራ ነው። በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በኢየሱስ በቃ። ምክንያቱም የምታገባው ሰውን ነው፣ አንተን ነው የምታገባው። የወርቅ አልጋ ለምን አይኖርህም? አንተ ከሌለህበት ያ ዜሮ ነው። በመጀመሪያ ደረጃ እዚህ ጋር ነው። ማዕረግ ትዳር አይሆንም፣ ጉራ ይሆናል። አሁን የምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሸው ይሆናል። ህይወት ግን አይሆንም። አንደኛ ይኸውልህ አንዱ ወደ ፈጣሪ የምትቀርብበት ነው እኮ በረከት ነው እኮ እና በእንትን ማሌዥያ በመሄድ እና በምን አይነት ቬሎ በሊሞዚን ነው እንደ ወደ ፈጣሪ የምትሄደው? ካለህ አድርገው፣ በረከት ነው። ተቋደስ ካመናችሁበት። የለም እውነቱ እኮ እዚህ ጋር ነው። ለዚህ ነው እኮ ጭቅጭቅ የሚፈጠረው። መጀመሪያ ስትጠይቃት እምቢ ትላለች አይደለም? ቼክ ዩር ሰልፍ። ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች? እንዴት ተበድሮ እኮ የሚገባ አለ አናቱ ሚዞር ማለት ነው። ከዛ በኋላ ከራሱ ጋር እያወራ ነው የሚሄደው። እሱ አይደለም ትዳር። የእናትህና የአባትህን ተመልከት። አያቶች ጋር ሂድ። በቃ ምንድን ነው የሚታየው? ቤተሰቦቿ፣ እናቷ እንዴት ናት ለአባቷ፣ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው፣ ክብር ላይ እንዴት ናቸው። አየህ ሳብስታንስ ያላቸው ነው። መኪና አለው ወይ? መኪና ይጠፋል። ቤት አለው ወይ? ትከስራለህ። ገንዘብ አለው ወይ? ትከስራለህ። ማንነት ግን አይከስርም። ስታገባ ማንነት ነው የምታገባው፣ ፌመስነቱን አይደለም የምታገባው። ደግሞ ፌመስ የሚባል ነገር እኔ ጋር አይሰራም። ፌመስ የለም ምድር ላይ። ፌመስ ህዝብ ነው፣ ያፈመሰ ህዝብ ነው። ስለዚህ ያከበረህን የወደድህን ማህበረሰብ አክብር። ግን አሁን አይን አታስተውልም ወይ? አታይም ወይ? ወጣት ደንበኞች ላይ በጣም ይመጣሉ እንጂ ወዳጆች ምናምን ይመጣሉ። አሁን ያልከው ነገር ትክክል ነው። ምንም የምጥለው ነገር የለኝም፣ እስማማለሁ። ሰውነቱን ነው ማየት ያለበት። ሰው በቃ ሰውነቱ መታየት ያለበት። ሰውየውን ካልወደድከው ምንም ነገር ቢኖረው ያን ነው የምትወደው። ያን አሁን ብዙ ወንዶች የማይገባቸው የሰርግ ጥሪ ካርድ ላይ ምን ተብሎ ነው የሚጻፈው? እንትና ሊሙዚን ያለው እና ሪያሊቲው እዚህ ጋር ነው። ግን ብዙ ወንዶች ምን ሚስ እንደሚያደርጉ ልንገርህ። ይሰራሉ፣ ይለፋሉ፣ ይጠራሉ፣ ሀብቱን ንብረቱን ይይዛሉ። አሁን ደግሞ በሱ በኩል የሆነች ሴትን ለማሟለን ይሞክራሉ። እነሱ አይደሉም። እነሱ አንተ የምታነሳቸው ኢሹዎች ይኸውልህ 2 ቀን የሚያዋሩ ነው። አዳምጠኝ። በዚህ ዕድሜ የማታገባ ከሆነ የትዳርን ጣዕም እንዳይጠፋብህ አግባ። ብር ሰብስበህ ምን ብለህ ስትሄድ ሰው ታጣለህ። በቃ አሁን ታገል። ህይወት በቃ አሁን ነው ዓለም የሚጣፍጠው። ከሚስት ጋር ራሱ አቅም የሚኖር ፈጣሪ የሰጠን ኢነርጂ የምትጠቀምበት እድሜ አለ። አንዳንድ ጊዜ ብሩ ስር ስትሄድ ሰው ታጣለ፣ ሰው ስር ስትሄድ ብሩን ታጣለ። ገባህ አይደለም? እንትን አርጋ ባላንስ አርግ። በቃ ትዳር ይውላችሁ፣ ትዳርን የሚሰጥ ፈጣሪ ነው። እቺ ኤግዛጁሬትድ የሆነችውና በጉግልና በቻት ጂፒቲ የተወራችዋን ተዋት። በሲኒማ ላይ የሚታዩት ኢሚቴት ነው የሚያደርጉት አክተሩ። ቤቱ ተመልሶ ሲገባ ሌላ ነው። ሄይ እውነት እንዳይመስለን ነግሬ ያለው እኮ ቅድም። ቤቢ ሻወር ኢዝ ቬሪ ጉድ። ችግር የለውም ለቻለው ሰው በቃ ኢንጆይ ያርግ፣ ካስደሰተው ማለት ነው። ምጥዋ ስትመጣ የፈጣሪ ነገር ይመጣል። አንዳንዴ እውነት ትመራለች። እውነትን እንኖራት። ሰው መቼ ነው ሰው ማግባት ያለበት? የምትመቸውን ማኖር እችላለሁ ሲል ማለት ነው። ማኖር እችላለሁ ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ ታትስ ላይፍ። ምክንያቱም ከብር አብሮ የተወለደ የለም። ትዳር ራሱን የቻለ በረከት ነው። ልክ ስትጋቡ ሌላ በረከት ይመጣል፣ ስትወልዱ ሌላ በረከት ይመጣል። ከዛ በኋላ ጀንትል ሁን። በቃ ስታገባ እንዴት ነበርክ? ቤት ነበርክ? መኪና ነበርክ? ስታገባ 0 ሪሊ ምንም
ቤት የለኝም፣ ደሞዜ 4000 ብር ነው። ኦኬ ሰው እንዴት ነበረ? በቃ ምንም በሰላም ኢሹ ሰው ነው ያገባሁት፣ ማዕረግ አይደለም ያገባሁት። ውድ ነገር እኮ ከምንም በላይ ውድ እኮ ነው። በቃ ለዚህ እኮ ነው የምልህ፣ ከምንም በላይ የሰው ልጅ ውደደው፣ አክብረው፣ ቻለዋ። በተለይ ሴት ልጅ በቃ እንትን ናት፣ አደራ የፈጣሪ አደራ ናት አለ። ትንሽ ግግግ የሚል ነገር አለ፣ ግን እሱንም ቻለዋ። የወር አበባው ሲመጣ ምናምን ለምሳሌ ሆርሞን መቀየር፣ ስታረግዝ ሆርሞን ይቀየራል። የወር አበባ ሲመጣ እውነት ነው እንዴ? እውነት ነዋ፣ ተፈጥሮ ነው እኮ እውነት ነው። ዝም ብላ እንዲህ ስትሄድ ሰላም የነበረችው ስትመጣ ብልጭ ታረግ ይችላል። እንደዛማ ኤግዛጅሬት እንዳታረግ በደንብ እኮ ነው። ግን የሰው ልጅ ሙድ ነው የምትኖረው። አንተ ራስህ እኮ ሙድ ነው የምትኖረው። ተዋቸው እነሱ። እኔና አንተ የሆነ ሰዓት ላይ እኮ የሆነ ፕሮጀክት ልትከፍት ሄደ፣ ፕሮጀክቱ ሳይሳካልህ አእምሮ ተይዘዋል። ጠዋት ላይ የሆነ ሰዓት ሲያገኝ በእናትህ ደሚና ተወኝ። አንተ የያዘህ ይዞ ነው፣ ክፉ ሆነህ አይደለም። ሰዎች የሆነ ሰዓት ላይ እኔ አንድ ነገር አሁን በደንብ እየገባኝ የመጣው ሰዎች እኔ ክፉ ሰው የለም ምድር ላይ ብዬ ነው ማሰብ። ክፉ ድርጊት የሰዓቷ ነው እንጂ ቀጥሎ ያ ሰው በጣም ጥሩ ሰው ሊሆን ይችላል። ለምሳሌ እከሌ በጣም መጥፎ ነው ተብሎ ለአንተ ደግሞ ዋን ኦፍ ዘ ቤስት ጓደኛ እሱ ነው። ስለዚህ እያንዳንዱ ነገር ላይ እንደዛ ይሆናሉ ማለት አይደለም። የሰው ልጅ ሙዲ ነው። ሁለተኛ ደግሞ ሲፈጥራቸውም ደግሞ በቃ ጌጦች አድርጎ ነው የፈጠራቸው ሴቶቹን። ሁለተኛ ደግሞ ምንድነው ነገርን ቶሎ በፍጥነት መቀየር ይችላሉ። እንዴት? ተፈጥሮ ነው። በጣም ፈጣን ነው ጭንቅላታቸው። ለምሳሌ በሴት ልጅ ስልክ ባለማንሳት ወንድ የሚናደደውን ያህል ሴት ልጅ አትናደድም። ወይንም የሆነ ነገር በሆነ ቃል ልታናደድ ትችላለች። እንትኑን ይችሉበታል፣ ጨዋታውን ይችሉበታል። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጩ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገ የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመዝገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ። if you have sister ትዳርን ከእህትህ ጋር ወንድና ሴት ስትሆን ራሱ ኮሚኒኬሽን ቋንቋችሁ በጣም አዛኞች ናቸው ሴቶች። በጣም አዛኞች ናቸው። ሲጨክኑስ ደግሞ አንዳንዴ እንድንጨክን ስናረጋቸው ነው። ወንድ በጣም የጎዳት ሴት በቃ አለቃ። ሴትም እኮ እንደዚህ እሱ ሌላ ነው። ፎቢያ ውስጥ ይገባሉ። የሰው ልጅ ባህሪ ነው። ግን ከዛ ውጪ በደንብ በአግባቡ ከያዝካቸው እውነቱን ካስቀመጥክ ግን ህይወትህን መኖር ምንድነው የሚፈልጉት ሴቶች ግን? አሁን እንደው ለማይ ልምድ ሌለን ወንዶች ፍቅረኛም ሚስትም ሌለን ወንዶች የሴቶች ፍላጎት ምንድን ነው? እስቲ ይችን ነገር አንተን በማቴሪያል አደልላት። መኪናን ብሰጣት መኪናውን ነዳቸው ዘን አንተን ነው የምትፈልገው። መኪና ውስጥ ወርቁም ውስጥ አንተን ነው የምትፈልገው። አሁን አንዳንድ ሰው ይላል እንዴ መኪና ገዛውላት፣ ቤት አለች፣ ቤት ቀየርኩላት፣ እንዴ ምን ልሆንላት ይላል። ራስን ስጣት። ራስን መስጠት አይደል? ጊቭ ሄር አቴንሽን። አዳምጣት፣ ተቻርጋት። ዝም ብለህ ማታ ወንድ ስትሆን ቤት ስትገባ ያኔ ስጀነጅን በቃ ከሷ መላቀቅ አትፈልግም። ቤት ስትገባ ግን አሁን በዚህ እጅ ቲክቶክ አለ፣ በዚህ እጅ ሪሞት አለ። የወንድ ባህሪ። ስለዚህ ልክ ናታ። ቀልብህም ለልጆች ነው። በቃ ቦታ ስጣት። ሴት ልጅ ካንተ ይሄን ነው የምትፈልገው። አንተነትን ስጣት። አንተን ነው ፈልጋ የመጣችሁ። ያልገዛህለት የወርቅ አይነት የለም እኮ። ወርቁ አይደለም በቃ ወርቁን ራሱ የፈለገችው ለመታየትና ለአቴንሽን ነው። ለማን ነው መዘንጠው? ለአንተ እኮ ነው። ሚስቴ ታምሪያለሽ በላታ። ድሮ እንደምታምር ነግራት ካገባሃት በኋላ ሚውት ላይ አታርጋት። በጣም ሴቶች ደግሞ እድሜያቸው እየጨመረ በሄደ ቁጥር ስፒሪቹዋል ያወይ ካላደረጉ የሆነ የባላቸው አቴንሽን ወደ ወጣት ሴቶች የሚሄድ ይመስላቸዋል። እንዳሄድ ማድረግም የእሷ የቤት ስራ ነው። የእሷ የቤት ስራ ነው። የእሷን የቤት ስራ ደግሞ ዛሬ ለማጣላት የማታረገው ነገር ሉክ ማይ ብራዘር፣ ምን መሰለ፣ ወንድ ልጅ ካገባ በኋላ የዝናብ መጥረጊያ ነው። ቦሌ የዘነበ ዝናብ ፒያሳ የለም። በቃ ቢዚ ነው። አሁን ፈጣሪ አቴንሽኑን እንዲህ ሁለት አድርጎ እሱ ቤቱን ማኖር ፎከሱ ምን መሰለ፣ ለቤቱ እየለፋ መሆኑን ነው የሚያውቀው። የሰውነት አቴንሽኑን ይረሳና
እንትኑን አተውት አይደለም። ለምሳሌ ወይ ስብሰባዊ ያለው ይላል ወይ ደክሞኛል ይላል። ቤት ሲገባ ይሄ የቢሮ አናቱ የነወዘውን እኔ ራሴ ደክሞኛል በእናትሽ ተይኝ ይላል። ከዛ ይጀምረዋል። እሷ ስለሱ መናደዱን በምን ታውቃለች? መልአክ አይደለችም፣ አብራው አልተሰበሰበችም፣ እዚህ ውስጥ የለችበትም። እነሱ አይረሱ፣ ነፍሴ አይረሱ፣ ሴቶቹ እነሱ አይረሱ። እነሱ ትናንትና ያልካቸውን ቃል ዛሬም ይፈልጋሉ። ወንድ ልጅ አገባ ማለት ተነፈሰ በቃ ከዚህ በኋላ ስራዬ ነው እንጂ ነው ቻው በቃ ምን አይነት ቤት ልጆቼ ምናምን እንትኑ ላይ ያተኩራል። ይሄ ማቴሪያል ነገሩ ላይ እንትኑ ላይ ስትራቴጂው ላይ ማድረጉ ላይ ማኖሩ ላይ ፕሊስ ወንዶች አትሸወዱ። ልክ ቤት ስትገባ እንዴት ዋላችሁ ምናምን ብለህ ሲም ባይመችም ሚስትን አቀፍ አድርገህ እንዴት ነሽ አድርገህ መታ አድርገህ ለፍ በቃ አድርገህ መታ ሚስትን ተፈቅዶላት መታ አድርገህ ለፍ። ዝም ብለህ እንዴት ዋላችሁ እያልክ እንትንህን እየፈታ ጣል አድርገህ አትሄድ። ምክንያቱም ለምንድን ነው ሰው ነው የፈለገችው ሰው በቃ። ሌሎች ደግሞ እህቶች ደግሞ በተለይ ሚስቶች በተለይ አዲስ ትዳር ውስጥ ያላችሁ ፕሊስ በደንብ አዳምጡኝ። ባሎቻችሁ ከውጪ ሲመጣ አትልከፉት በቃ ልክ ሲገባ አትልከፈው። ምን ማለት ነው? አታውቅም። አትልከፉት ኢን ኤሴንስ ትላከፋላችሁ ማለት አይደለም። ለምሳሌ ስልክ ትደውልለታለች አላነሳም፣ ኦር ሳይለንት ላይ ነው፣ ኦር ስብሰባ ላይ ነው፣ ወይ ረስቶታል፣ ወይ መኪና ላይ ሰክቷል። የወንድ ባህሪ ነው። ይሄዳል። ቤት ሲደርስ ገና በሩን ስከፍት ምን ሆነ ነው ስልክ ማታነሳው? ዶንት ሴይ ዲስ ፕሊዝ። እኔ ራሴ ደክሞኛል፣ አናቴ ዞሯል፣ በእናትሽ ተይኝ በቃ ያንቺን ጭቅጭቅ ይላል። እቺ ቀላል ፎርሙላ አለች። ልክ ቤት ሲገባ ማሬ ደህና ነህ ደክሞሃል አይደል ቦርሳ ብትቀበለው ሀግ ብትሰጠው ስሜቷን ገድባው ብታወጣ ጊልቲ ይሰማዋል። ልክ ስልኩን ሲያነሳ ወይኔ ማሬ ደውለሽ ነበር እንዴ? አምሶ ሶሪ አናቴ ዞሮ እኮ ነው። ይሄ ይሻላችኋል ወይስ ድሮስ አንተ የኔን ስልክ ማንሳት ከተወክ ቆይተሃል? ሌላ ሴት አጋያየ ነው ማለት በቃ ትክክለኛ ያልሆነ ኔጌቲቭ ኢነርጂ ይመጣል። ከዛ በኋላ ሰላማዊ ትዳር እና እንዴት እንደሆነልሽ ትፈልጊያለሽ። ከባድ ነገር ትዳርን አያፈርስም። ወደፊትም ማወቅ ከባድ ነገር ትዳርን አያፈርስም። ለምሳሌ ቤት ቢቃጠል ትዳር አይፈርስም። ስልክ አለማንሳት ግን ትዳርን ያፈርሳል። ተራ ነገር። ብዙዎቻችን ቀልብ ደግሞ እዚህ ቀልባችን እዚህ ጋር ነው ያለው። አልተመቻትም፣ እያጠባች ነው፣ ተኝታለች፣ ስልኩ ቻርጅ ላይ ነው፣ በዚህ ሳይድ ደግሞ ስብሰባ ላይ ነው፣ ቻርጅ ጨርሶ ነው፣ አላየውም። ለሰው ብለህ አይደለም ለራስ ሰበብ። ሰዎች ብዙ ጊዜ ሰበብ ለሰው ይሰጣሉ አይደለም። ለራስ ሰበብ ስጥ። ለራስህ ነው ሰበብ መስጠት ያለብን፣ ለሰው አይደለም። በቃ ሚስቴ ያላነሳችው በቃ ቤት ምግብ እያዘጋጀች ነው ወይ ሰው አላየችውም። በቃ ፖዚቲቭ የሆነ ሰበብ ስጣት። ስትገባ ስልክ ባለማንሳት ምክንያት ጭቅጭቅ ውስጥ አትገባም። ደክሞ ነው የምትመጣው ወይ ደክሟት ነው የሚመጣው። ስለዚህ አሁንም አግባ። ያ አገባለሁ። በጣም ብዙ ነገር እየተማርኩ ነው ስለ ትዳር። አንድ ቅድም ያልኩ ጓደኛዬ በትዳሩ በጣም ስኬታማ ነው እና አንተ ያልከኝ ጋር ሪሌት ስላደረገ ነው። ሚስቱም ስራ ትሰራለች፣ እሱም ስራ ይሰራል። እሷም የስራን ቻሌንጅ ታውቃለች፣ እሱም ቻሌንጅ አለበት። ይግባባሉ። አትሊስት ኮመን የሆነ ላንጉጅ አላቸው። እዚህ ጋር እንድትነግረኝ የሚፈልገው ኮሚኒኬሽን ምን ያህል ጠቃሚ ነው ትዳር ላይ። መግባባት፣ ማውራት፣ መነጋገር ቱ ዘ ዲቴል ወርዶ ይሄ ነው ያ ነው ብሎ መወያየትና ኮሚኒኬት ማድረግ ምን ያህል ጠቃሚ ነው። ሁለት አይነት ኮሚኒኬሽን ነው ያለው ትዳር ውስጥ። የማይመለከታትን ነገር አታውራት፣ በዝባዝንኬ አትምላት። በቃ አንተ እንደ ወንድ የምትወጣውን ነገር በስሱ ንገራት፣ ችግር ውስጥ አታስገባት። ገባ? እሷ የቤትህን ቤት ውስጥ ያለው ልጆችህን ምግብ ሁሉ ነገርህን ማኔጅ ማድረጉ ከበቂ በላይ ነው። መከፈል ካለበት ለቤት መቤት ነው። አንደኛ ደሞዝ ከምድር ላይ መከፈል ያለበት። ልጆችህን በሰላም አሳድጋ አንዲት ሴት ማብቃት ማለት ቀላል ነገር እንዲህ ወንዶች እንደምንለው አይደለም። ትልቁ ደሞዝ መከፈል ያለበት ለእናት ነው። አላየውም። አንተ እኮ ወደ ስራ ልትሄድ ስትል ልጅህን ስታነሳ እኮ እንደዚህ ታነሰዋለህ እኮ ሽንት እንዳይነካኝ ብለህ ማለት ነው። ምክንያቱም ወደ ስራ ነው የምትሄደው። እሷ ግን ያንንም ጠርጋ አቅፋ ይዛ ማለት በቃ ትልቁ ክሬዲት የነሱ ነው። ግን ኮሚኒኬት ስታረግ እሷ የማትፈልገውን ነገር እንደውም አስታወስከኝ። ኮሚኒኬሽን ውስጥ እባካችሁ ወንዶች አንጃጃል። የፈለገች መልአክን ብትሆን ቅር ይላታል። የእከሌ ሚስት ብለህ የጓደኛ ሚስት ጋር አታድንቅ። በቃ አታድንቅ። እሷ
እሷን መደነቅ ያለበት ኖ በቃ ማድነቅ ካልቻልክ እሷን ለምሳሌ የሆነ እኔ ቤት መጥተው ዋው የደሚና ሚስት የሰራችው ምግብ እጅ ያስቆረጥማል ደግሞ መንትጅቴ ይገለብጣል በቃ ሄድኮኝ ቆንጆ ምሳ በሉኝ በቃ አንዳንድ ጊዜ ጀነራል የሆኑ ነገሮች አሉ ላይፍን የሚያኖሩ ችግር ሲፈጠር ይነሳል ሂድና እዛ ብላ my opinion don't take one thing my opinion ብዙ ጊዜ ማለት ነው በማይመለከት እንኳን በልቧ ታዝናለች በቃ ምድር ላይ ካለው ሴት መርጣ አገባሃት አይደለም ሌላ ሴት አታድንቅ እሷ ፊት በቃ ቻው ሴቶችም አንድ ነገር ልንገራችሁ ጓደኛዬ እኮ ዛሬ ጠርታኝ አቤት የገዛላት ወርቅ ነው በቃ እሱ የሱ ሚስት ነች አንቺ የሱ ሚስት አይደለሽም አንቺ እኮ እዚህኛው ብር የሚገዛው ጋር ወይንም የማይገዛው ጋር ሚስት ነሽ አምነሽ አይደል የገባሽበት በቃ አናቱን አታዞሪው በቃ አለቅ ትዳር ሌላ ነገር አይፈልግም ሰውን ነው የሚፈልገው ሰው መሆንን ካልኩሌት አድርጋችሁ አትግቡ ትዳር ውስጥ ብዙ ካልኩሌሽን ግን አለ እሱ ይሄው እያየ ነው አይደል እንዴ ለምሳሌ የሴቷ ወገን ብር ያለው ከሆነ ልጅቷን ሳይሆን የአባቷን ሀብት አፍቅሮ ይገባና ልጅቷን ያሰቃያታል ሌላው በጣም ሳልናገረው ማላልፈው ነገር አንድ ነገር አለ ፕሌስ ወንድ ቤት ውስጥ ያላችሁ እህቶች ጓደኛችሁን እንዲያገባላችሁ ሉክ እህት ወንድምየው ቤት ውስጥ እኮ በቃ ኦልሞስት የሰይጣን ታናሽ ወንድም ነው አስቸግሯቸዋል ሲያገባ ይረጋጋል ብለሽ ጓደኛሽን እሳት ውስጥ እንዳታገቢ በጣም በቃ እንደዚህ አይነት ማህበረሰብ ውስጥ አለ በቃ አንዳንድ ጊዜ ኢቭን እንደ ሽማግሌ እንደ አባትም ቆም ብለን ማሰብ አለብን ሲያገባ ይረጋጋል ተብሎ ቀንድ ያለውን ወንድ ምስኪኗን ሴት ፈልገው ይድራሉ ይሄ አሁን ማህበረሰብ ውስጥ ምናየው የማይመለስ ሽማግሌ ሼክ በለው ቄስ በለው ወስደው ወደ ትዳሩ እንዲገቡ ለምነውም ያስገባሉ ይሄ ቀንድ ያለው ሲያገባ ነው የሚረጋጋው የሚባለው ነገር ለራስ የማትወደውን ነገር ለሰው አትውደድ በእስልምና በጣም ክልክሉ ነገር ይሄ ነው በቃ አላመንክም ነው የሚለው እምነቱ ራሱ ለራስ የምትወደውን ነገር ለወንድም እስካልወደድክ ድረስ አላመንክም ከእምነት ነው የሚያወጣ ይሄ የክርስትና ህግ ወርቃማው በሁለቱም ይኸውልህ አሁን ይሄ ያልተረጋጋውን ይሄ በሱስ በምን የናወዘውን ሲያገባ ነው የሚረጋጋ ብሎ ምስኪኗን ልጅ ወጥቶ እሳት ውስጥ መክተት ይሄ እውነት ይሄ ፓርቲ ያመኛል ሌላው እንኳን ይቻቻላል ስትገባ ከዛ በኋላስ ምን ታርገው ይሄን ሰው በምን ታረጋጋው አሁን ትዳራቸው ላይ ለምሳሌ ችግር ያላቸውባቸው ሰዎች ከምን ይጀምሩ ለምሳሌ ለሳውን አዩንና ባልም ተሰማው ሚስትም ተሰማት እንዴት ያስተካክሉት እስቲ ነይ በእውነት አንዳንዴ በጣም የሚጨንቀኝ ያ ነው ተሸነፍ አንዱ ሰው አይደል በቃ ተሸነፍ እኔ አሁን ለምሳሌ ከሚስቴ ጋር ተጣላሁ አይደለም በቃ ብሸነፍላት ምን አለ በቃ ተሸነፍ ሳታጠፋ ይቅርታ በል ትዳር ውስጥ ደግሞ ትዳር የሚያቆየው ደግሞ ይቅርታ ነው ምስጋናና ይቅርታ ሶሪ ውዴ በቃ እየመረረህ በቃ ውሃ ጠጣበት ብትፈልግ ተጋጭ ከግርግዳ ጋር ሂድና በቃ ሶሪ በል ቤት ይረጋጋል ለመጥፎ ነገር ነው በጣም ትዳር ውስጥ በተለይ ይኸውልህ ዛሬ ሌላ ነው ከቤቱ ተጣልቶ የወጣ አለቃ የሥራ መሪ ቤቱን ያምሰዋል ቢሮውን ያምሰዋል በተለይ ትዳር ውስጥ ያለው ኢነርጂ ይለያል ከቤት ከሚስት ተለክፈ ስትወጣ ትራፊክ ይገጣል በቃ ያግሮመረምክ ነው የምትሄደው ትምህርት ቤት ተማሪዎች ይረፍድባቸዋል ልጆች ቢሮ ትገባለህ ከጻፊ ጋር ትጣላለህ ከተላላኪ ጋር ኦልሞስት በቃ በተለይ ወንዶች ቢሮ ማመስ ሲጀምሩ እዘኑላቸው ትንሽ ሰዓት በቃ ስለዚህ ማድረግ ያለብህ መሸነፍ አንድ ቻይናዊ ያውቃለሁ እዚህ ከተማ ውስጥ በጣም ሳክሰስፉል ቢዝነስ የነበረው ሰውዬ ምንድነው የሚያደርገው ሰራተኞቹ አሉ አይደለ ትዳራቸው ላይ ነው የሚሰራው በጣም እንዲዋደዱ በጣም እንዲፋቀሩ ገብቷል ስራ ቦታ ላይ ሲበጠበጡ ትዳራቸው ላይ በጥብጥ እንዳለ እየገባው መጣ ስለዚህ በካምፓኒው አንድ ላይ እንዲወጡ ያደርጋቸዋል ዲነር ይጋብዛቸዋል በቃ ገብቷል ስራ ቦታው ሲስተካከል ታያል ምክንያቱም it's very powerful የሆነ ነገር ነው ቀላል አይደለም ነው በህይወት ውስጥ የሰው ልጅ እኮ ያልተረበሸ ሰውና የተረበሸ ሰው ይታወቃል እኮ የተረጋጋ ሰዎችን ያቸው አንዳንዱ በቃ ሁሌ ግልፍተኛ ነው ውስጡ ሰላም የለውም በቃ ሰላም የሌለው ሰው ለአንተም ሰላም አይሰጥ ሰላም ያለው ሰው ግን ሁሌ ሰላም ነው የሚሰጥ እንጂ ትዳር አሁን አንዳንድ ሰዎች ሲሰብኩ ትዳር በቃ ትዳር ማለት እንደዚህ ነው ትዳር በርበሬም ነው ጨውም ነው ዳጣም ነው ወተትም ነው ውሃም ነው ገባ ሁሉም ነገር ነው ምክንያቱም ትን ስላለ ምግብ አታቆም ስላስቀመጠ ደግማት በላም ማለት አይደለም
ትዳር ሁሉ ነገር ያለበት ነው። በቃ ኤክሰርሳይዝ ኦርጋናይዜሽን ነው። ደስ ይላልና በቃ ደስ ይላል አይደል? ትቃጠልበታለህ፣ ትደሰትበታለህ፣ ትዝናናበታለህ። በቃ ብዙ በዛ ላይ ደግሞ ፈጣሪ ልጆች ሲሰጥ ደግሞ በረከት ነው። እሱ ደግሞ ሌላ አዲሽናል ጊፍት ነው። ግን ሳም ሰዎች ልጅ ከወለድኩ በኋላ የባሌ ትኩረት ከኔ በላይ ወደ ልጆቹ ጋር ሄደዋል። አንዳንድ ሰዎች አግብተሃል ስላቸው 2 ልጅ አለኝ ይላሉ። ቀጥታ ማለት ነው ገብተዋል። ከሚስታቸው ይልቅ ልጆቻቸው ላይ ማተኮራለ፣ ከባላቸው ይልቅ ልጆቻቸው ላይ ማተኮራለ። እንደው ትዳር ደስ የሚለው ያስጠላል፣ ግን እሱ እንደው በልጆቼ ነው እንደው የተካስኩት ይባላል። እንዴት ነው የምታየው? ይኸውልህ እኛ በኖርም ውስጥ የታጠርን ሰዎች ስለሆኑ ለምሳሌ ወይ ለቅሶ ሄዳ ወይ ቤተሰብ ጥየቃ የሄደች ሚስት ወይም ባል ምን ይላል? ሚስቱ ናት እኮ የናፈቀችው፣ ልጆቼ ናፈቀኝ ይላል። አልለመደብንም በማህበረሰቡ ገባ። ግን ያደረገኝ እኮ ስለ ሚስቴ ነው፣ ልጆቼ ናፍቁኝ። ይሄ ኖርም ነው። ከዛ ውጭ ምንድን ነው? አቴንሽን ዳይቨርሽን ነው እዛ ጋር። አቴንሽን ማለት ድሮ ስትገባ በትራስ ትመታታለህ፣ ትጫወታለህ፣ ወይ መክሰስ ይዘህ ትወጣለህ፣ ወይ ምን ታረጋለህ። ልጆች ሲመጡ ግን አዲሽናል ኃላፊነት መጡ። ይዘህ ላትወጣ ትችላለህ፣ ወይ የሚጠባ ልጅ አለ፣ ወይ ምን አለ። ዩ ኮምፕሮማይዝ ማለት ነው። ያ ኮምፕሮማይዜሽን ግን ተናገር። በቃ በግልጽ ነገራት፣ እንደምትወዳት ነገራት፣ እንደምታከብራት ነገራት። ኦር ለምሳሌ ምንም አይደለም የሆነ ብርቱካንም ይሁን ሙዝም ግዛ፣ አብረሃቸው ብላ። ገባ። ወንድ በተፈጥሮ ቶሎ ዳይቨርሽኑ ይሄዳል። ሴቶች አይደሉም። በዚህ ስታቱ የወንዶች ነው እሱ። ወንድ ካገባ በኋላ እንትን ነው ሰርቬ ማድረግ ፈጣሪም ግዴታ የእንትን ትልቁ ኃላፊነት እኮ የወንድ ነው። ትዳር ላይ ማኖር አለበት። በቃ አደራውን ተቀብሎ በአግባቡ ማኖር አለበት። ሚስት ማገዝ የለባትም ማለት አይደለም። ስለዚህ ጭንቅላቱ ሁሉ ወደዛ ይሄዳል። ከዛ ሲሄድ ይሄኛውን የአቴንሽኑን ፓርቲ ይረሳዋል። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ፣ ልባችሁ ተሰብሮ፣ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጩ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገ የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ። የቤት መቤትን ግን አንደሬት ሲደረግ አያለው። አሁን አንድ ሴት ቤት ሆና ልጆቿን ብታሳድግ እኔ በጣም ላይክ ሚስት ብትኖረኝ እና ኢፍሺ ቤት እቀመጣለሁ ብትል ዳትስ ትልቅ ቾይዝ እንደሆነ ይገባኛል። አንደርስቲሜት አላደረገውም። ዋጋው ይገባኛል። ልጆች ትልቅ አሴት ስለሆኑ፣ ሰው ስለሆኑ፣ ለሀገር ለእግዚአብሔር መስጣቸው ስጦታዎች ስለሆኑ የቤት መቤትን ግን አንደርስቲሜት ለሚያደርጉ ሰዎች ምንድነው ብትለው፣ ዋና ደግሞ ሴቶች ናቸው። ስላልገባቸው ሴቶቹ ራሱ አይገባቸው እኮ ስላልገባቸው ሴቶቹ ራሳቸው እነሱ እኮ ጥሩ የሆኑት እናቷ እኮ የቤት መቤት ሆና ጥሩ ኢንቨስት እሷ ላይ ስላረገች ነው። ኢንቨስት የሚደረገው እኮ ልጅ ላይ ነው እኮ የሚደረገው። ልብስ መግዛት ምናምን ማለት በሞግዚት ማኖር ምናምን አይደለም። ትክክለኛውን ማለት ትክክለኛውን ፍቅር ሌሎቹ አይሰጡም ማለት አይደለም። ይኸው ፈጣሪ ችሎ ባልየው ጥሩ ስራ ኖሮት ቤቱን ማስተዳደር ከቻለ በቃ ከሐስሉ ይልቅ ትልቅ ኦርጋናይዜሽን እዚህ ጋር ነው ያለው። ነገ ፈጣሪ ፊትም የሚያስጠይቅ ነገር ቢኖረው ይሄ ነው። በደንብ ሰርታ ቤቷን ልጆቿን እዛ ጋር አድርሳ። እኔ እኮ ለዚህ እኮ ነው የምለው። እኔ 2 ነገር ይላለሁ። ለእናቶችና አረብ ሀገር ላሉ ሴቶች የተለየ ምልከታ ነው ያለኝ። ለእነሱ አሁን ትልቁ ደሞዝ የሚከፈል ቢሆን ኖሮ አንድን ልጅ በአግባቡ ማለት ነው ላሳደገች እናት በቃ ማለት ምድር ላይ ያለው ትልቁ ነገር መከፈል ያለበት ለሷ ነው። ምክንያቱም ዛሬ እኔ እንደዚህ ቆሜ እንደዚህ መሄዴ እንደፈለገ ማውራቴ የእናቴ ድርሻ ትልቅ ነው። እንደዚህ ስለ ያባት ድርሻ የለም ማለት አይደለም። ስለዚህ እቤት ያለው ሰው እስቲ እኔ ወንዶች እስቲ ሞክሩት፣ ገጥሞኝ ስለሚያውቅ ነው። ቤት ውስጥ ያለውን ምን ያህል ሃንድል ማድረግ እንችላለን? ፈጣሪ ትዕግስቱን ሰጠን ወይ? የሴት ስራ የወንድ ስራ ምናምን ይሄ አርቲቡርቲውን እንተውና እንደ ሰው ማለት ነው ምን ያህል ነው ከልጅ ጋር ራሱ መቆየት የምንችለው? እናትህ ምን ያህል ቻለች? ሌላ ቦታ መሄድ አይደለም እኮ የሥራ ቦታ ሆነ እኮ እናቶች አሁን ለምሳሌ ኑሮው አስገድዷቸው ደሞዝም በተለያየ ስራ ይሰራሉ። ማይንዷ ቤት ነው።
ማይንዷ ቤት ነው። የእውነት በቃ ኖ አሁን ለምሳሌ 3 ወርም 4 ወርም ወታ በቃ ልጁ 2 ዓመት መጥባት አለበት በቃ የፈለገ ኢቨን ደ ሶ ኮልድ ሌላም ስም ስጣቸው አይቀበሉም ለምትላቸው ሴቶች ራሱ ልባቸው ልጃቸው ጋር ነው ያለው። ሲወጡ ቶሎ ወደ ቤት ለመድረስ ነው። ይሄ ሻይን ጠጣ መንገድ ላይ ጆሮ የላትም። ቤቢ ብቻውን ነው፣ ቤቢ ብቻውን ናት አለ። ይሄ ሪያሊቲ እኮ ነው። ሲመጣ ስናወራ ይሄ አሁን ዘመን አመጣሹ ምናምን ሆነ እንጂ ሰርቶ ማኖር የሚችል ከሆነ ሴት ልጅ ንግስት ሆና ልጆቿን ብታሳድግ በቃ ትልቁ ነገር። መማር የለባትም? በጣም መማር አለባት። ምክንያቱም ትልቁ ትምህርት ቤት እናት ናት እኮ። ጎበዝ ልጆችን ብታይ እናታቸው ብሪሊየንት ናት። አንዳንዶቹ ግን እኔ ከባሌ ጠይቆ ብር መውሰድ ሰለቸኝ የሚለዋል። እኔ ከባሌ በራሴ ሰርቼ በራሴ ገንዘብ ነው እንጂ ከባሌ ብር ጠይቄ መውሰድ አልፈልግም የሚሉ ሰዎች አሉ። ትዳር አክሲዮን አይደለም። ከባሏ የምትጠይቅበት ምንም ምክንያት የለም። የባል መጀመሪያ ደረጃ የእሷ ነው። ግን እንደዛ እንዲሰማት ካደረገስ እሱ ነው ችግሩ። ባሏ ጭንቅላቱ መስተካከል አለበት። ለቤቱ የሚያስፈልገውን ነገር ሳትጠይቀው አስቀምጦ መሄድ አለበት። ካለው ሳትጠይቀው በቃ ዝቅ ሳትጠይቀው። ብትጠይቀውስ ምን ችግር አለው? ባሏ አይደል? ለምሳሌ ሰጥቼ አለ የሚል ሜንታሊቲ ወይ ሰው ነኝና ልዘናጋ እኮ እችላለሁ፣ ልረሳ እችላለሁ እኮ እኔ ሙሉ አይደለሁም አይደል? ውዴ ገንዘብ የለኝም ስትለኝ ካለኝ ከሌለኝ አስተላልፌ ሰጥቼ አንቺ እንዴት ሆነሽ ነው የሌለሽ? ግራንት አታርጉት። ገባህ አይደል? አለመኖርና መኖር አይደለም እዛ ውስጥ ያለው ሰው አንተ ነህ እኮ፣ እሷ ናት እኮ። አም ሶ ሶሪ ብር የለሽም እንዴ? ኧረ በጣም እንትን እኮ ነው። ባለቤትህ ብር የለኝም ስትል ላገባ ሰው ነው የሚያውቀው። አንዳንድ ግን የማይረዳው አንድ ቢኖር አለ። ለምሳሌ ይህን የምታየው ካላችሁ ከጓደኞቹ ጋር ይበላል፣ ይጠጣል፣ ለጓደኞቹ ሲሆን ያወጣል፣ ለልብስ ለጫማ ሲሆን ያወጣል፣ ለመኪናው ሲሆን ያወጣል። ቤት ውስጥ ግን ለሚስቱና ለልጆቹ መደረግ የሚገባውን ነገር ማያደርጋለ። እሱ ኦልሬዲ እኮ ስሙን የያዘው እንጂ ባል አይደለም። እሱ ስሙን የያዘው አይደለም ማለት አልችልም፣ ግን ቆም ብሎ ራሱን ማየት አለበት። ምክንያቱም የትናንትና እንደዛ የተዝረከለገላትን ለሀጭ የጣለላትን ማስታወስ አለበት። ሜይቢ አንዳንድ ጊዜ ቤት ላይ ደግሞ መስተካከል ያለበት ይሄ ጭቅጭቅ። እኔ የሆነ ሰው ጠዋት ነው መወጣው ማታም ልጆቼ ከተኞቹ ከደከሙ በኋላ ነው ምገባው የሚል ሰው አለ። ኦልሞስት ይሄ ምን ዴቨሎፕ አድርገ ማለት ነው በቃ አንዴ ገብቼበታለሁና ምንም ማድረግ አልችልም ብሎ ከነሱ ይልቅ ራሱን ነው እየጎዳ ያለው። ይቅርታ ጠይቆ በሰላም መኖር ነው የሚሻለው ትዳር ውስጥ። ትዳሩ ሰላም የሌለው ሰው ስራውም ሰላም የለው፣ እሱም ሰላም የለው፣ በሚሄድበት ቦታ ሰላም አይሰጥም፣ ፍሩት ፉልም አይሆንም። ሁለተኛ ደግሞ ይኸውላችሁ ከትዳሩ የተጎዳ ሰው ቢሮ ላይ ሰው ነገር ነው የሚፈልገው። በቃ ኦልሞስት በቃ የተረበሸ ሰው ነው። ፍቅርን ያጣ ሰው ፍቅር አይሰጥም፣ ሰላምን ያጣ ሰው ሰላምን አይሰጥም። ስለዚህ ፎከስ ማድረግ ያለበት ምንድን ነው? ያንን ነገር ከቻለ በሚችለው መልኩ ማርገብ መቻል። አዎ ዴንጀርም ደግሞ አለው። አሁን እሱ ብር ስላለው ጉልበት ስላለው ጓደኞቹ ጋር ስለሄደ ሁሌ እንደዛ ይሆናል ማለት አይደለም። ይኸውልህ ማኔ እዚህ ጋር አንድ ከባድ ነገር አለ። አያርግበትና ይሄ ሰው አደጋ ቢደርስበት ማን ነው እሱን ብድግ አድርጎ የሚጠርግለት? ነውሩን የሚያይለት ማን ነው? ያቺው ሲሸሻት የነበረ ሴት ናት። ጓደኞች ምናምን እውነት ሲመጣ አይሰራም። ቢታሰር ድንገት የሆነ ነገር ቢታመም ሁሉ የሚያጨብጭቡላ ውሸት ነው እሱ። ከሚስት አይበልጥም ጓደኛ። በምንም ታምር ከሚስት ይበልጥላሉ የሚል ጓደኛ በቃ እሱ ሽሸው ከቻልክ ከሚስት አይበልጥልህ። የፈለገ ክፉ ባል ይሁን ክፉ ሚስት ይሁን በምንም ተአምር ያንተ ጓደኝነት ከሚስትነት ወይም ከባልነት በላይ አይደለም። እውነት ነው። አዎ በቃ እንትን ነው መለኪያው ራሱ አብሮ አይሄድም። ብዙ ጊዜ ደግሞ እንደዚህ የሚደረጉት የዋ የሆኑ እናት የሚሆኑ ሚስቶች ናቸው። ብዙ የሆነ አራዳ ማንላቸው እግዚአብሔርን የሚፈሩ ባላቸውን የሚቀበሉ አሉ። ምንም የማይሉ የሚቀበሏቸው ሰዎች አሉ። እነዛ ሴቶች እንክብካቤ ፍቅር ሲገባቸው መጠበቅ ሲገባን ግን እንሄድና እነሱን በድለን ብዙ ጊዜ የፈረሱ ትዳሮችን አጠናለሁ። በጣም መልካም የሆኑ ሰዎች እና መጨረሻ ላይ የተጸጸቱ ባሎች ሴቶቹ ጠብቀው መጨረሻ ላይ ሲወስኑ ብዙ ጊዜ ይባላል ሴት ስትወስኑ ትዳር ይፈርሰው ይባላል። ከዛ ሲወስኑ ከሄዱ በኋላ ነው ያ ሰው ኋላ ዋጋቸውን ያውቃል። ረፍዷል፣ ግን ምናልባት ልጆች ይጎዳሉ። ግን መጨረሻው የዛ ሰውዬ በጸጸት በህመም በስቃይ የተሞላ ይሆናል ማለት ነው። እና ይሄንን ተረድቶ ወደ ቤት መመለስ የመሰለ ነገር የለም ብዬ ነው የማስበው። ከሰው መሆን
ሰው ሁን በቃ። ከትዳር እንውጣ። ሰው መሆን ምንድን ነው? አንተ የማትፈልገውን ነገር ሌላም ሰው አይፈልግም። ላንተ ሲሆን ትክክል፣ ለሷ ሲሆን ግን ጥፋት። በቃ አለቅ። ስለዚህ ክርስቶስ ምን ይላል? ሰዎች እንዲያደርጉልህ የምትወደውን ነገር ያኑን ለሰዎች አድርግ ይላል። በቃ እኮ ቅድም ነገር ያለው እኮ ለራስህ የምትወደውን ነገር ሚስት አይደለም አስበህ ለጓደኛ ነው። ሚስት አካልህ ናት እኮ የለም እንደዛ። እሷ አደራ ናት፣ አማና ናት። ለጓደኛ ለራስህ የምትፈልገውን ነገር ለጓደኛ እስካል ተመኘህለት እስካልፈለግ ከእምነት እኮ ነው የሚያወጣ መተግበር አይደለም። ስለዚህ ሁልጊዜ ያው ሰዎች ነን፣ እንሳሳታለን። እኔ በሁለት ነገር አምናለሁ። አመስግን፣ ይቅርታ ጠይቅ። ወደዚህ ነገር እንዴት ይገባ ቻልክ? ወደ ስብና ግንባታ፣ ሰዎችን ወደ ማስተማር የተለየ እይታ ስላለ ስላስገረመኝ ነው የምጠይቅ። እኔ እንጃ አታውቀውም? አዎ ፈጣሪ ይመራሃል እኮ። አንዳንድ ጊዜ ለምን መሰለህ እንዲህ አድርጌ እንዲህ አይነት ካልኩሌሽን ሰርቼ እንደዚህ ብዬ ነው ብሌሲንግ በረከት ነው ማለት። ኮሚኒኬሽን ተማሪኝ፣ ኮሚኒኬሽን ተምሬያለሁ። ወይን አይ ዋዝ ኪድ ህፃን ሆኜ ጥሩ ማለት የኛ ቤተሰብ እንግዲህ አላህ ይርሐሙ ምን ያደርጋል፣ የቤተሰብ ጉባኤ አለ። ስታጠፋ ተነስተህ ቅጣት የለም፣ ጠዋ የለም፣ ለቤተሰብ ጉባኤ ትቀርባለህ። ጩጬ ነው ቤተሰብ ጉባኤ። ቤት የምትኖረው በቤተሰብ ጉባኤ ውስጥ ነው። በጉባኤ ውስጥ ድምፅህ ይሰማል። አንዳንድ ሰው ልጅ በባህሩ የሚኖረው ከልቸርና እወቅ። አንተ አሁን የምትከራከረኝ አብዛኛውን ነገሮች ከትናንትናው ማንነት እየተነሳ ነው የምትከራከረኝ። ላይሆንም ይችላል ሊሆንም ብዙ ሰው እንደዛ ነው። ግን አብዛኛው ላለመስማማት እኮ ከየትም ልታመጣ ትናንት ካነበብኩት ካወቅከው ነው የምታመጣው። ስለዚህ አሁን ምናልባት እንደዚህ ማውራቱ እነዚህ ነገሮች ኦልሬዲ በልጅነቴ ተሰርቶብኛል። ቤተሰብ ጉባኤ ውስጥ ነው የምናሳልፈው። ትንሽ ነህ ተብለህ ድምፅህ አይጨፈለቅም። እንደውም እኔ 6ኛ ትውልድ ሆኜ በደንብ ነው እንግዲህ እንትን ምለውና 3ኛ ክፍል እያለሁ ጋዜጠኛ ብሎኛል። ስለዚህ እነዚህ ነገሮች ሜይቢ አለ አይደል የሚሰሩብህ ነገሮች ሰዎች የስሪት ውጤት ነው። ለዚህ ነው ልጆቻችሁን ስታሳድጉ ከሰው ጋር ስትኖሩ የማይሆን ነገር ካያችሁ ልጆቻችሁን አሽሹ። ምክንያቱም ያኔ የፈበረኩትን ነገር ነው ወደዚህ የሚያመጡት። ለምሳሌ ቤት ውስጥ አንድ አባት ሁል ጊዜ ከእናቱ ጋር በተጣላ በጥፊ መምታት ከሆነ ሴትን ልጅ በጥፊ መምታት ለሱ አዲስ ነገር አይደለም። ባይጀልጥም መጀለጥ ይሄን ያህል እንትን ነውር ላይ ሆነበት ይችላል። ስለዚህ ጠዋት ላይ እሱ ተሰርቶ ይሆናል። ፋይናሊ አም ሄር ፈጣሪ የፈለገልህን ነው የምትኖረው። የተማርከው የሰራኸውን ምናምን ሳይሆን አንዳንድ ጊዜ አንተ ሰበቡን ታደርሳለህ፣ ትሰራለህ፣ ትሞክራለህ፣ ብዙ ነገር ውስጥ ትሄዳለህ። ከዛ በኋላ ፈጣሪ የፈጠረልህን ዛሬ እዚህ ጋር የተቀመጠው ማኔ ይሄንን እኮ በቀጥታ መርጦ አይደለም። ምርጫ መርጦለት እንደ ዩኒቨርሲቲ ይሄን ነው የምፈልገው ብሎ አይደለም። ከብዙ ውጣ ውረዶች በኋላ ነው ዛሬ እዚህ ጋር የተቀመጥከው። እነዛ ውጣ ውረዶች ግን የሆነ ቦታ ያደርሱሃል። ሁልጊዜ መመርሳት የሌለብህ ጌታ ሆይ ምራኝ። በቃ የተሻለ ማስተማር የሚችሉ ሰዎች አሉ። ስለዚህ እነዛ የተሻለ ማስተማር የማይችሉ ሰዎች ወደዚህ ሳይወጡ አንተን እዚህ ጋር አስቀምጦ በፖድካስትም በምንም እንትን ነው። ምድር ላይ ስትኖር የተለየ ችሎታ ኖረህ አይደለም፣ ምሪት ነው፣ ውክልናን ነው ፈጣሪ የሚሰጥ የማውራት። ለምሳሌ ገንዘብ ከሆነ የገንዘብ ውክልና፣ ባገኘው ገንዘብ ነገ ተጠየቅበታለህ። ወቅ ሰው ማትረዳበት፣ ሰው የምትበድልበት እንትን የምትሆን ከሆነ ኩዌሽን ማርክ ነው። ስለዚህ በተሰጠህ ነገር ውስጥ ግን ኃላፊነትን በአግባቡ መወጣት ደግሞ በጣም ጥሩ ነው። ስለዚህ አሁን የትኛው ነው ለምን እንደዚህ ሆንክ? ያስ አነባለሁ፣ ማንበብ እወዳለሁ፣ ኮሚኒኬሽን ተምሬያለሁ፣ ሰዎች ፊት ኮሚኒኬት ማድረግ በደንብ እችላለሁ፣ ሰው ማስረዳት እችላለሁ። ፋይናሊ ግን የእንጀራ ገመድ ሆኖ አረፈው። ይሄኛው እንዳለ ሆኖ ግን የራሴ ካምፓኒዎች አሉ፣ አይቲ ላይ የሚሰሩ ወጣቶች ላይ የሚሰሩ። እኔ አሁን የምለው ሁልጊዜ ለምሳሌ አንድ የምወደው ወንድም የመጣና ኮንስትራክሽን ካንተ ጋር መስራት ፈልጋለሁ። እኔ ኮንስትራክሽን ላይ ማህይም ነኝ፣ ምን እንደሚደረግ ራሱ አላቅም አለ። ኖ እሱማ አንተ ምንም አታረግም፣ በአንተ ድርጅት ውስጥ ኮንስትራክሽን አማካሪ ይሉ ስራው አለ አለኝ። ዩ ዌልካም። ገባ? አንተ ጥሩ ነገር የሚኖርህ ከሆነ ማኔ ለምሳሌ የማን ያዘዋል ግቢ አለ፣ ፖድካስቱ አለ፣ ሪትሪቱ አለ። የሆነ አንተ ያልገባህ ነገር ግን አንድ የገባው ልጅ መጥቶ ማኔ ጥሩ ስም አለ፣ ብራንድህም ጥሩ ነው፣ በማን ያዘዋል ቢዝነስ ግሩፕ ስር ግን አይቲ ዲፓርትመንትን በአንተ ስር እኔ ልምራው፣ አንተ እኔን እንደ ሰው ተቆጣጠረኝ ካለ this is the right way። ለሰዎች መፍትሄ ነዋ መሆን ያለብህ፣ በር ነዋ የምትከፍትለት። ያንተ እውቅና ለዛ ሰው ገንዘብ የሚሆን ከሆነ እሱን አለማድረግ ነው ኃጢአቱ እንጂ ሁሉን ነገር የሰው ልጅ ያውቃል አይደለም። ከሰው ጋር መስራት ግን አይከብድም? በጣም የሚገርመው 21ኛ ክፍለ ዘመን ከሰው ውጭ የምትሰራው ነገር የለም። እኔ እናንተ መስማማት የለብን።
የጋራ አቋም ግን እዚህ መስሪያ ቤት ውስጥ የሚያግባባን ነገር ግድ መሆን አለበት። ሰዎችን የህግ ሰው ጓደኛ ስላለ ሰውን ሰው ያደረገው ህግ ነው ይላል። ህግ ባይኖረው ኖሮ ያው ጉልበተኛውም እንደፈለገ ነው የሚያደርግህ። ስለዚህ በህግ ተመራ አንተ። ምንድነው ያንተ ታክቲክ ሰዎች ጋር ለመስራት? ምክንያቱም ብዙ ሰዎች ሲቸግሩ ያለው እዚህ ከተማ ውስጥ የምን ችግር እንዳለ ልንገር፣ የቢዝነስ ችግር የለም፣ የሰው ችግር ነው ያለው። አይ ሃቭ ሲን ውድ የሚከፍሉ ሰዎች ችግራችሁ ምንድን ነው? ሰራተኛ ነው የሚሉት። ትንሽ የሚከፍሉ ሰዎች ችግራችሁ ምንድን ነው? ሰራተኛ ነው የሚለው። ከሰው ጋር ልታጣ መንግስት ጋር ኖ this is truth ወንድም this is truth። እኔ እንዴት እንደማረግ ታውቃለህ? ይኸውልህ እኔ ስለ ራሴ ነው የማወራው። እኔ መጀመሪያ ሲመጡ ማለት ነው ከነሱ መብለጥን አላሳያቸውም። ከማንም አልበልጥም፣ ከማንም አላንስም። እኔ ምን ማለት ነው ያለ መሰለ? ምን ማለት መሰለ? እኔ ለምሳሌ የደሚና ቢዝነስ ግሩፕ ሊደር ነኝ አይደል? ኮንስትራክሽን እውቀቱ የለኝም። በዚህ ስር ይሄ ልጅ ሲመጣ ገና ለገና ድርጅት አለኝ ብዬ መናቅ አልችልም። ኤክስፐርቲውን አከብርለታለሁ። ህግ የሚጥስ ከሆነ እቀጣዋለሁ፣ አባርረዋለሁ። ከዛ ውጭ ግን ወንድሜ ነው፣ ሲጎዳ ዝም አልለው። ሁለት አይነት ፐርሰናሊቲ ያለን እኔ ቢሮ ውስጥ ስትሄድ ለምሳሌ ተሰብስበን እንደዚህ መሬት ላይ ተቀምጠን አለቃ የለምን የለ አብረን ነው የምንበላው። ተሻምተ በቃ የኔ ነው ብለህ ማለት ነው። ስራ ላይ ቀልድ የለ። በቃ ስራህን በአግባቡ ትወጣለህ። ተለክቶ ይሰጣል፣ ተለክተህ ትቀበላለህ። ከዛ ውጭ ያለው ግን ፍቅር መከልከል አትችልም። ባውንደሪን ቢጥሱብስ አንዳንድ ሲዎች ለምሳሌ እኔ ለምሳሌ በራሴ ያጋጠመኝ ነገር ልንገርህ። ማኔዘር ሽቱ ግቢ ስከፍት በቃ ቲሞቼ ላይ በጣም ኢንቨስት አድርግ ነበረ። ስፖርት አሰራቸዋለሁ፣ አብረን እንበላለን፣ እንጠጣለን። ኢቨን የፕሌን ቲኬት ቆርጬ የላቸው 40 ምንጭ ሄደው እዛ ከኛ ብዙ ግን ዲስቲንግ እያየሁት ኢንታይትልመንት እየፈጠረ መጣ። ገብቷል። ባውንደሪውን እየጣሱት ስራውን እየዘነጉ መጡት። ገብቷል። ይሄ ኦፍኮርስ አዲድ ሱማ እኔ ይኸውልህ አንድ ነገር ልንገር። ያባረርኩት ኤዲተር አለ። ቻው በቃ አንቀጥልም በዚህ ብዬ ማለት ነው። ከዛ በጣም ይችላል፣ ግን በጥንድ ይችላል፣ ብቻ በደንብ ይችላል። ከዛ በኋላ የሆነ ሰዓት ላይ ደግሞ ቸገረኝ፣ ጠራሁት። ሄይ ሰው ነኝ እንዳትሸወድ፣ ስትሄድ አትበድለው፣ ሲቸግረው ካለ አትለፈው። ከዛ በኋላ መልሰ ትቸገርበታል። መልሼ ግን አብሬ መስራት አልችልም። እሱም ያውቃል፣ እኔም አውቃለሁ። ሶሉሽኑን ሰጥቶኛል። አለቅ ነው ኒድ በቃ። ከዛ ውጭ ወንድምህ ነው፣ እህትህ ናት፣ ምንም ችግር የለው። አብሶሉትሊ። ግን እንደዚህ ፕሮፌሽናል አሁን በዚህ መንገድ አንደርስታንድ የሚያደርጉ ሰዎችን እዚህ ከተማ ውስጥ ማግኘት በጣም ሬር ነው። ብዙ ኤዲት የሚያደርጉ ሰዎች ሊኖሩ ይችላሉ፣ ካሜራ የሚቀርጹ ቢዝነስ ማኔጅ የሚያደርጉ ሰዎች ይችላሉ። ግን ፕሮፌሽናሊ የኔ ስራ ነው ብለው የተሰራ ሰው ስታመጣ መከራህን ነው የሚያበላ። የተሰራ ሰው አይደለም ስራዋ ከልቸር አርጋ የማንያዘዋል ግቢ ሰውየው ኢዝ ቤስት ሼፍ። የቤታችሁ ከልቸር ይለያል። ያንን አስተምሯ በፍቅር አሳድገው። አንዳንድ ሰውማ አትችልም እኮ በቃ ሞልቶ ነው የመጣው። ጢባሩን አትችልም። እስትመጣለህ አይደለም በውል ያስ በዚህ ጎበዝ ነህ። የቤታችን ህግ ግን ጎበዝን ብትሆን አብሮ መብላት ግድ ነው። አንድ ሰው ከሌለ የእሱን ቦታ መሸፈን ግድ ነው። አንድ ሰው ተቸግሮ አጠገቡ ቁጭ ብለህ ካየ ዩ አር ፋየር። ምክንያቱም የሰዎች ችግር የማይገባው መሪ ሁልጊዜ ድርጅቱ አያድግም። በቃ ታስቀምጣለህ፣ ህጎች አሉ። በነዛ ህጎች መሰረት ግን አለቀ። ከዚህ ውጭስ አይመለከተኝም። ለምሳሌ እኔ ኤዲተሬ አሁን እንዲህ ነው አይደለም የምቀረጸው፣ እንዲህ ዞር ካለኝ ዞራለሁ። አይን ከሌለው እሱ ነው የሚጠየቅበት። ማለት አይ ኮንታክቱ ፖድካስቱ ላይ በትክክል ከሌለ it's not my work፣ አልገባበትም። በቃ ቆም ይለኛል፣ ቆምኩ። ልክ ነው ውሃው ወደዚህ ምናምን አንግሉ አለባበሴ ምናምን አክሽን አለቅ። አይ እንደዚህ አይደለም እንደዚህ ኖ ለምን ትገባለህ? በቃ ስራ ኃላፊነት ፈጠርክለት ስጠዋ። ኃላፊነቱ ይወጣል በደንብ። እኔ ማይንድ የኔ ትልቁ ስራ ኤክስፐርቲዝ ላይ ነው አይደለም ማሰለጥናቸው። ለምሳሌ የኔ ኤዲተር ከኔ ጋር የሚበላ ከኔ ጋር የሚጠጣ እኔ ቤት የሚኖር ከልጆቼ ጋር የሚኖር በግልጽ ነግረዋለሁ። ይሄንን ዞር ያልክ ቀን ቻው። ምክንያቱም ሳመጣው በቃ ምን ያህል ወሳኝ እንደሆነ አቅርቤ ያሳይቸዋለሁ። ልብስ ከሌለው ልብስ ገዛለታለሁ። ትልቅ ፕሪቪሌጅ ነው ከደሞዙ ውጭ። ግን በስራ ላይ አልደራደርም። በስራ ላይ መደራደር ያለብህ አንተ ነህ። የቤትህን ከልቸር ማድረግ ያለብህ አንተ ነህ። ማይንድ ላይ ነው የምትሰራው። በጣም ማይንድ ላይ ነው የምትሰራው። ምንድነው አንተ ስለ ማይንድ የገባ ብዙዎች ወይም ሰራተኞች ቢገባቸው ደስ የሚል ወይም አእምሮ እንዴት ነው የሚሰራው? እንዴት መሰለህ? የሰው ልጅ ወደ ራስህ ስታመጣው ለደሞዝ ብሎ የሚሰራ ከሆነ አንተ የወጣህ ቀን እሱም ይወጣል፣ አንተ የመጣህ ቀን ይሰራል።
በመጀመሪያ ድርጅቱን እሱም እድሉን አግኝቶ እየሰራበት የቤተሰብ ስሜት እንዲሰማው እኔ ጋር ሲመጡ የኔ ብቻ ባሪያ ወይንም የኔ ብቻ ተገዢ ሆናችሁ እንድትኖሩ አልፈልግም። ነገ የእናንተ ድርጅት ውስጥ አክሲዮን ፈልጋለሁ። ስለዚህ ሲመጣ ያንተን ተልእኮ ወይም ራዕይ ውስጣቸው ላይ አስርጽ። በቃ ትልቁ መስሪያ ቤት ውስጥ የሚፈልገው ገንዘብ አይደለም፣ ፍቅር፣ አክብራቸው፣ ሲጎዱ ድረስላቸው፣ ሲታመሙ ጠይቃቸው። እናቱ የታመመችበትን አንድ ሰራተኛ በእናቱ ህመም ምክንያት ቀርቶ ግን አንተ እዚህ ጋር ደሞዝ ልትቆርጥበት እኮ ነው፣ ማስጠንቀቂያ ዋርኒንግ ልጽፍለት እኮ ነው። በመጀመሪያ ደረጃ አንድ ሰው ቢሮ ሲቀር የመጀመሪያ ደረጃ ምን ሆነች ነው እህቴ፣ ምን ሆነ ነው ወንድሜ፣ አር ዩ ኦኬ? ከዛ በኋላ የሚመለሰው መልስ ነው አንተ አይ እናቴ ታማብኛለች፣ ኦኬ ምን ልርዳ፣ ገንዘብ አለ ሐኪም ቤት የምትወስድበት ካለ ስጠው፣ እረፍት ያስፈልጋል ክፍለ ሀገር መሄድ አለብህ ከቻልክ ፕሌን መቁረጥ ከቻልክ ቁረጥለት፣ ካልቻልክስ የሚቀጥለው ወር ደመወዙን ቀድመህ ስጠው፣ እናቱ ጋር ይድረስ። በቃ የትም አይሄድም ይሄ ሰራተኛ። ስለዚህ ከዛ ደግሞ እናቱ የታመመችበትን ሰራተኛ አይ ተሽሏታል ብሎ ሲገባ ማም ተሻላት፣ አርፍዶ ይመጣል አይደለም ማሚ ተሻላት። መጀመሪያ ጠዋት ስትገባ በመጀመሪያ ደረጃ ሀወዝ ዩር ዴይ እንዴት ነበር ያሳለፍኩ? ትናንትና ጥሩ ነው? እናትህ ተሻላት? ወንድምህ ተሻለው? ትራንስፖርት አተህ ነው ስትለው እሱ ራሱ ወደ ሌላ መስመር ሄድ። በተደጋጋሚ የሚያደርግ ከሆነ ጠዋት ስትነሳ ደውልለት፣ ሀውሪያፕ ፍሬንድ ዛሬ ማታርፍዳ አለ። የምትይዝበት መካኒዝም አለ። እንግዲህ ሁሉም ሰው በራሱ መንገድ ይይዛል፣ ህግ እንደተጠበቀ ሆኖ ማለት ነው። አንተ ቢሮ ውስጥ የምታደርገውን ነገር ነው ሁልጊዜ መሪን ነው የሚከተለው። አንተ በድርጅትህ ላይ የምትቀልድ ከሆነ ይቀልዱብሃል። ስለዚህ በዛኛውም ሳይድ እንዳለ መዘንጋት የለብንም። አንድ መዘንጋት የሌለብን አንድ ትልቅ ነገር ሳምታይምስ ሁሉን ነገር ትክክል አድርገ ያንኛው ሰውዬ ጥሎ ሊሄድ ይችላል። ይሄን በጣም መገንዘብ አለብን። አንተ መልካም ስለሆንክ የትራንስፖርት ስለሰጣቸው ስላበላቸው ደሞዛቸውን ስለጨመርክ ላይቀሩ ይችላል። 50 ብር ልዩነት አግኝቶ ይሄዳል እኮ ሰራተኛ ክሊር ነው እኮ ኢቭን ብሩንም ሰጥተው ማለት ነው። they may don't care። እኔ አንድ የገባኝ ነገር አንዳንዴ የዚህ ሀገር መሪዎችን የምረዳው በጣም ለሰራተኞች ሞር ኬር ስታደርግ ሞር ስታስብላቸው ያንተ ኬር ማድረግ እነሱን የት ሊያደርስ እንደሚችል የሚያውቁት በጣም ጥቂቶቹ ናቸው። በጣም ጥቂቶቹ ማለት ነው። አብዛኞቹ ካለማወቅ የተነሳ ጥሩ የተባለውን መስሪያ ቤት ጥለው ይሄዳሉ። ራሳቸውንም ይጎዳሉ፣ ድርጅታቸውንም ይጎዳሉ ማለት ነው። ግን እግዚአብሔር ግን መልካም ነውና የተሻለውን ሰው ያመጣልሃል። ዶንት ቢ ባድ ሊደር አትሁን። ብዙ አንድ ትልቅ ድርጅት ያላት ደንበኛ ነበረች። ሊትራሊ ትራማ ውስጥ ገብታ ምን ሆነሽ ነው ስላት ሰራተኞቼ ብላ እያለቀሰች ነው መጣ። ሺዝ ቬሪ ደስ የምትል ንጹህ ነፍስ ያላት ሴት። ሰራተኞቼ ትራውማታይዝ አድርገዋት ከብተዋል። በጣም ለማኔ እንደዛ አይደለም። ድርጅትን ስትሰራው መጀመሪያ ድርጅቱን ቀድመህ ሰራው። ሰዎቹ መጥተው ድርጅትህ ውስጥ ናቸው የሚገቡት። እሱ ሲሄድ ድርጅት የሚቆም ከሆነ መጀመሪያም የድርጅት ዓላማ አልገባህ። ሊቀዘቅዝ ይችላል ስፒዱ ማለት ነው። ስለዛ ለምን የማወራው ስለ መቆም ስላለመቆም ሳይሆን ስለ ሰውየው ኔቸር ነው የማወራው። ድርጅቱንም አንተ ሰው ከሆንክ ማናይዘዋል እሸቱ ግቢን ይውና ገነስታቢት በአንድ ሰራተኛ ሙሉ ሰራተኞች ነገ ጥለው ቢሄዱ አይነው ሀውቱ አንድ ልት ይችላሉ። ችግር የለው ስገነባ እንዴት ከዜሮ እንደገነባው ስለማቅ። ግን ለሚጀምሩ ሲኢኦች ወይም እየተሰቃዩ ያሉ ሰዎች እነሱ መልካም ስለሆኑ ሰራተኛው መልካም ይሆናል ማለት አይደለም። እግዚአብሔር መልካም ይሆናል። የተሻለ ሌላ መልካም ሰው ላይ ይመጣ ይችላል። እኔ እንደሱ አላምንም። አንተ መልካም ከሆንክ መልካምነቱ ይመጣል፣ የተሻለ መልካምን ያመጣላል። አንዳንድ ጊዜ ይሄ መልካም ነው በቃ ጥሩ ነው ብዬ ያስቀመጥኩት በቃ እጄን ጥሎ ይሄዳል። ሌላ ግን መልካም ነው ሊመጣ ይችላል። ግን የተሻለ መልካም ያን ነው ያልከለት እንኳን ሄደ ኦፍ ኮርስ እንዲህ የሚታዘዝ እንደዚህ የሚሰራም አለ። አንተ ይኸውልህ እንደ ሰው ማድረግ ያለብህ ምንድን ነው? ድርሻህን ሳታሳንስ ሳትቆጥብ ስጥ። እሱ ነው የምለው። በቃ ከዛ በኋላ ይቀጥላል። አንተ በህይወት ምድር ላይ እስካለህ ድረስ እኮ የማንያዝዋል ኦርጋናይዜሽን ይቀጥላል። አብሶሉትሊ። ግን ምንድን ነው አንዳንድ ጊዜ እየበረርክ ወጥቶ ፔሱን ሊያረግብህ ይችል ይሆናል። የተሻለ ቦታ ለመድረስም የበለጠ ደግሞ ስፒድ ማምጣት ትችላለህ። ስለዚህ እኔ የኔ ምልከታ ምንድን ነው? መጀመሪያ ሲመጡ የቤቱን ራዕይና ዓላማ በደንብ እንዲረዱት። እኔ ስላለው ስለሌለው ሳይሆን ለምሳሌ ለ3 ወር አልነበርኩ። 3 ወር ሙሉ ክፍለ ሀገር ነበርኩ። የሰራው ስራ ያ ነው ኦልዌይስ በቃ የበጎ ስራ ሰራለሁ። በአመት ሁል ጊዜ ብዙ ሺህ ወጣቶችን 40-50 ሺህ ወጣቶችን አሰልጠኛለሁ። 2 አመት ውስጥ እወጣለሁ። ቢሮዬን ግን አስለነሱ ሰጥቼ እሄዳለሁ። ሲስተሙ ግን እጄ ላይ ነው ያለው። ማምን እንደሚሰራ ምን እንደሰራ አለ ታያለ። ከዚህ ጋር ግን ተያይዞ
ባለፈው ሪሲታችን ላይ ከቤት አጋዦች ጋር ተያይዞ ከተማችን ውስጥ ከፍተኛ የሆነ ንትርክ አለ። በቃ ወይ የሚሉ አሉ። ኢትስ ቢካሚንግ ትልቅ ኢሹ እየሆነ ነው እና ሪሲታችን ላይ ድንገት አነሳንና በቃ ብጥብጥ ተነሳ። ብጥብጥ ማለት ነውና የቤት አጋዥ ማለት በተለምዶ የቤት ሰራተኛ የሚባለው ኦፍ ኮርስ እነሱና ባለቤት መካከል ያለ ፍጭት አለ። ይሄን ነገር አላስተዋልኮ? አንዳንዱ ትዳር ላይ ራሱ እንዲህ የሚያደርጉት ኢሹዎች ናቸው። ባል አንዳንድ ጊዜ በቃሽችን ሴት ተጫንሻት ምናምን ስል ምን ማለት ነው? አንመለስም ማለት እኔ አንድ ነገር አምናለው። ለምሳሌ ወደ አረብ ሀገር ሄደ አይተ ከሆነ ምንም ነገር የማታውቅ ገጠር ተነስታ እዛ ሄዳ የማታውቀው ቋንቋ፣ ቴክኖሎጂ፣ ድብደባውን ሁሉ ችላ እዚህ እናት አባት አኖራ ሰው መትረዳለች። ለነሱ ሁልጊዜ የተለየ ሪስፔክት ነው ያለ። ከዛ ውጭ ግን ርዕሱን እንዴት እንደምታመጣው ከየት እንደምታመጣው አላቅም እንጂ የማን ያዘዋል ጭንቅላት ከየት የትኛውን አጀንዳ እንደሚወስድብህ አታቅም። አሁን እዚህ ላይ ማድረግ ያለብህ ምንድን ነው? አንተም ተቸግረሃል። በመጀመሪያ ደረጃ ማሰብ ያለብን እኛ ፈላጊዎች መጀመሪያ ይኸውልህ ገዢነት ከባለቤትነት ከቡርዣነት አንነሳ። ስለተቸገርክ ነው ሞግዚት ፍለጋ የሄድከው። በቃ እቺን እንዳትረሳ። የችግሩ መፍትሄ ናቸው ብለህ ለማዘዝ አታምጣ። መፍትሄ ዲያር ታብሌት አሁን መነሻ ጋ ነው። እኔም ሳላስበውን የጠየከኝ ጭንቅላቴ ግን ይሄን ነው የሚመልሰው። በቃ የሚገርም ነው። በቃ ለይተህ እዛ አስቀምጠህ እዛ ኬጅ ላይ አስቀምጠህ እንደዚህ ሆኜ እንደ ልጅህን እያመንክበት ጥላሃት እየሄድክ ስትመጣ በሌላ ሳህን ብይ ማለት ከዚህ በላይ የፈርዖን ልብ መኖር አለ እንዴ? በቃ ለተርከም በቃ ቤተሰብ አርጋት። የኔ አቋም ይሄ ነው። የኔ ነው። ዛሬ ማን ያዘዋል የማያናዝዘኝ ነገር የለም። የኔ ነው። ለልጅህ ሞግዚት እንድትሆን አምጥተሃት አይ እኔ ስጋ ስበላ አንቺ ሽሮቢ ፍርስቶፍል አብሮ ሄድም እኮ ያመጣሃት እኮ ለምንድን ነው? ተቸግረህ እኮ ነው። እሷ ስለቸገራት የእሷ ችግር ግልጽ ነው። አቶ በደላላ አምጣ በሰው አምጣ አስበዋል። መፍትሄ ፍለጋ ነው የምታመጣው። መፍትሄ ከፈላ ሰፋ አርጋ፣ ደረትህንም ሰፋ አርግ፣ አስተሳሰብህን አርጋ፣ እዝነትህንም ሰፋ አርጋ። የሚያለቅሱ አሉ አይታቸዋል። የሆነች አንድ ሶሻል ሚዲያ ላይ መሄድ ወደ አፍሪካ ሀገር ጥቁር ናትና የአረብ ሀገር ልጆች ከእናት አባት ይልቅ ለሷ አለቀሱ። በቃ ልጅቷም ኤርፖርት ደርሳ ሁሉ መሄድ አቃታት። ቪዲዮ ቴፑን አይቼ በቃ የሰው ልጅ ምን ያህል መፍትሄ እንደሆነ እናት ታለቅሳለች። ከዛ ስትሄድ ስጦታ ሰጥተው ምን ብለው እሷም አገሯ ስትሄድ ተመልሳ ስትመጣ ልጆቹ በቃ አስበው ንጹህ ናቸዋ። ስትመጣ በቃ ቤቱ ሁሉ ተቀወጠ። ወደ ህይወት ስታመጣ ሰውን እዛ ኬጅ ውስጥ አስቀምጣ አታምጣ። መጀመሪያ ደረጃ የመጡበትን መንገድ እንቀበል። ምክንያቱም ሁልጊዜ የፈጣሪን አይን ደግሞ እየው። አንተ በሷ ቦታ ቢያደርግህስ? እቺ ጥሩ ጥያቄ ናት። ቅድም ካልካትም ጋር ትገናኛለች። እኔ ሰራተኛውን አገልጋዩን ብሆንስ፣ ልጄ ብትሆንስ? እሱንም ተው እምቢ ካልክስ ለምን አመጣሃት? ችግር ልትፈጠር ነው ቤትህ ላይ ወይስ ችግር ልትቀርፍ? ለመፍትሄ አይደለ የመጣው? ለመፍትሄ ያመጣውን ሰው በዚህ በኩል ለመፍትሄ አምጥተህ እንዲህ አትግፋው፣ በዚህ በኩል እየጻፍ እንደዚህ ማለት እኮ ነው። ና ማለት እንዲህ ብሎ ና የለም ና እንዲህ ነው ና። ስለ ሰው ማወቅ ግን በጣም ያስፈልገናል። ሰዎች እንዴት እንደሚሰሩ፣ እንዴት እንደሚያስቡ፣ ከየት እንደመጡ በጣም መገንዘብ ያስፈልጋል። Let's talk about business. You like it? ደስ አለ። like it እንዴ? እኔ ቢዝነስ ኮንሰልታንት ነኝ አባቴ፣ የቢዝነስ ሰው ነኝ። ምንድን ነው ግን ቢዝነስ? እንዴት ነው ቢዝነስ የምትረዳው? እውነቱን መረዳት። እውነት ምንድን ነው? ለምሳሌ ወደ አንድ ነገር ከመግባት በፊት ስለዛ ጉዳይ ማጥናት አለ። ብዙ ግራ የሚገባኝ ወይም ትርጉሙን እንደዚህ ማስቀመጥ የማልችለው ነገር ኒውስ የሚባል ነገር ትርጉሙን አላውቀውም። ቢዝነስም እንደዛ ነው። ኒውስ አሁን ለምሳሌ ዜና የሚባለው ነገር ኖርዝ ኢስት ዌስት ሳውዝ ምናምን እኮ ነው። ኒውስ ማለት አዲስ ነገር ወይም ዜና ማለት አይደለም። ለማን ነው ዜና? ላላየው ሰው። ላየውስ ኢንሲደንት እዚህ ጋር ሀፕን አድርገዋል፣ እኔ እናንተ ቆመን ያየ ነው፣ ሰበር ዜና ይላል። ለማ ቢዝነስም እውነት ነው ምለው። እያንዳንዱ ሰው ወደ ራሱ ቢዝነስ ዓለም ሲገባ እውነቱን አንተ ለምሳሌ ያንተ ቢዝነስ የፖድካስት ቢዝነስ ነው፣ የአንዱ ሆቴል ቢዝነስ ነው። አንደኛ አንደርስታንዲንግ እውነቱ የገባህ ቀን ያ ነው ያንተ ቢዝነስ። አብዛኛው ሰው ቢዝነስ ጋር ሲመጣ ሰዎች የሰሩትን ነገር ለመስራት፣ ሰዎች የሆኑትን ነገር ለመሆን ወይንም ለማድረግ ነው የሚሄደው አይደለም። ለእኔ ግን እውነቱ ለምሳሌ መስራት ስለምፈልገው ነገር እውነቱ በደንብ ሲገባኝ ዳስ ማይ ቢዝነስ፣ እንዴት እንደምሰራው እንዴት አድርጌ ፕሮዳክቲቭ እንደማደርገው ማለት ነው። ዳት ኢዝ ቢዝነስ ፎር ሚ። የቢዝነስ ፕሪንሲፕሎች አሉክ?
የኔና ልታጋጨው ነው ከሳይንሱ ጋር። ያንተ ምንድን ነው? የኔ ቢዝነስ ፕሪንሲፕል መጀመሪያ መስራት የምፈልገውን ነገር ማወቅ። ሁሉም ሰው ደግሞ ፈጣሪ የሰጠው ቢዝነስ አለ ያቀለለለት። ገትስ ነው የሚባለው፣ ገት ፊሊንግ ማለት ነው። ያ ነው ቢዝነስ የሚሆነው። ለምሳሌ እኔ ማስተማር፣ ማስረዳት፣ ማማከር ይሄ ነው የኔ ቢዝነስ። ላንተ ግን እሱ አይደለም። ላንተ ሪትሪቱ ሊሆን ይችላል፣ ኢማን ያዟል ግቢ ሊሆን ይችላል፣ ለሚሸጠው ሽያጩ ሊሆን ይችላል። ስለዚህ አሁን ለምሳሌ ማንኛውም ቢዝነስ እንደዚህ በሶስት ነገሮች ላይ፣ በእውቀት ላይ፣ በልምድ ላይ፣ በቆራጥነት፣ ከዛ በኋላ ገንዘቡ ይመጣል። ይሄ ፕሪንሲፕል ነው። ወደዚህ ፕሪንሲፕል ለመውጣት ግን የትኛው ስለምን እውቀት፣ ለዚህ ነው እውቀት ያልኩ። ሰዎች ቢዝነስ ሲሰሩ እነዚህ ሶስት ነገሮችን ማሟላት ግድ ናቸው። እውቀቱን፣ ልምዱንና ኮሚትመንት ወይንም ቆራጥነቱን ማለት ነው። ለምሳሌ እንዳንተ አይነት ፎሰሴ መስራት ፈልጋለሁ፣ አላቅም። ቀጥታ መጥቼ መማር አለብኝ። እውቀቱ የለኝማ፣ ወይ አገልግዬ መማር አለብኝ። ከዛ በኋላ ምንድነው እውቀቱን አገኘሁት። ከዛ በኋላ ምን ያዘዋል? በልምዱ ውስጥ በዛች ልምድ ውስጥ ምንድነው ፎሰሴን የሚያጣፍጠው? መስራት መቻል ብቻ አይደለም የሚያጣፍጠው። ከየት ነው የሚያገኘው ማቴሪያሉን? ቀጣይነት አለው ወይ? የግድ እንዳንተ 5 ዓመት 6 ዓመት እዚህ ውስጥ መቆየት የለብኝም። ካንተ ግን ዝቅ ብዬ መማር አለብኝ። የገጠሙ ነገሮች ምንድን ናቸው? ከዛ በኋላስ እሱ የከፈለው መስዋዕትነት ከፍዬ ይሄን ነገር ማቆም እችላለሁ ወይ? ኮሚትመንቱ ማለት ነው፣ ቆራጥነቱ። እነዚህን ሶስቱን ያሟላ ሰው ቢዝነስ መስራት ይችላል። ከመሬት ተነስተ ስለ ሞቀ ብቻ ሄደ መታሞቅ፣ ስለ ቀዘቀዘ ብቻ መታቀዘቅዝ ከሆነ ቢዝነስ መስራት አትችልም። ቢዝነስ ደግሞ የሚፈልገው ምንድነው? ትኩረት፣ ዞር አለ ማለት በደንብ በቃ በሱ ጉዳይ ላይ። የተሳካለት ሰው እንዴት ነው የተሳካለት? ምን ሰርቶ ነው የተሳካለት? የኔስ ለምንድን ነው ያልተሳካልኝ? በየትኛው መንገድ ሞክሬ ነው ፌል ያደረኩት? ኦኬ ለኔ አልገባኝም፣ ለማን የገባው አይደለም። ዝቅ ብለህ ለመማር ዝግጁ ስትሆን ቢዝነስ ገብተዋል። ስላለ ስለሌለህ አይደለም፣ ዝግጁነት ነው የሚፈልገው ቢዝነስ። ዝግጁ ነህ አንተ? አዲስ አበባ ስትገባ እኮ ምንም ኪስ ውስጥ አልነበረም። ዛሬ ግን ለሰዎች ተርፈሃል። ከዛ ዝቅ ብለህ መሄድን ምርጫ ስለሌለ ዝቅ ብለህ በረርክ። ከዛ በኋላ እዛ ዝቅ ብለህ በበረርከው ነገር ውስጥ ግን ራስህን አስተማርክ። በነገራችን ላይ ቢዝነስ ውስጥ ካንተ ውጪ ለአንተ ማንም የለም። ወቅ ከሰራህ በኋላ ነው አጋር የምትፈልገው። ከገባህ በኋላ አጋር ያስፈልግሃል። ቤትህን አቋቋምከው አይደል? አንተው አብስለ፣ አንተው አቅርበ፣ አንተው አትክልት ገዝተ፣ አንተው ሪትሪቱን መርተ አትችለውም። ሲገባህ የሚያስፈልግን ሰው ማምረት ትችላለህ። ኢቨን ይሄን ቤት ማቋቋም ቢያቅት ሀሳቡ ውስጥ ስላለ አይዲያህን አምጥተህ ለሚያምንህ ሰው ትሰጣለህ። እኔ ገብቶኛል፣ የማን ያዘዋል ግቢን ፕሊስ ሼር አርግና ከኔ ጋር ይሄን ስራ ያዋጣል። እንዴት ያዋጣል? ማሳመን መቻል። ሰዎች እኮ አሁን ለምሳሌ መጥተው ፊሊንጉን ነው የሚበሉት። ምግቡ ኤቭሪዌር ታገኛለህ፣ እሱን አይደለም። አንተ ጋር ያለውን ፊሊንግ ይበላሉ፣ መስተንግዶውን ይበላሉ፣ ማስታወቂያውን ይበላሉ፣ አቀራረቡን ይበላሉ፣ የማያውቁትን ኤክስፒሪየንስ ይበላሉ ማለት ነው እንጂ እኮ ምግብ ኤቭሪዌር አለ። ግን እያንዳንዱ ሰው የራሱ የሚሸጥበት አንግል አለው። ያቺ የገባች ቀን ቢዝነስ ገባ እንጂ ለምሳሌ ኤቭሪባዲ ሆቴል አለው። ያንተን ለየት የሚያደርገው ግን አሉት 1 2 3 ብለህ ማለት ነው የሚታዩ ሰዎች መጥተው ቴስት ሲያደርጉት ማለት ነው። ገንዘብስ እንዴት ነው ገንዘብ የምታስተዳድረው? ገንዘብ እንዴት ነው የምትረዳው? ስራውን ስትሰራ ብር ለማግኘት ነው። ብርስ ምንድን ነው? ብር አገልጋይ ነው። የእውነት? አዎ የእውነት ነው። ብር አገልጋይ ነው። ብር ያሻግራል። አንዳንድ ጊዜ ድህነት መጥፎ እኮ ነው። ብር ስለሌለህ ብቻ እኮ ሰው ይንቃል። አለባበስህን አይቶ ይንቃል እኮ። ማንነትህ እኮ ውስጡ ወርቅ ነው። አስበዋል? አንተ ራስህ ጥያቄውን እስቲ እንደዚህ ወደ አንተ ልመልሰው። 1000 ብር ይዘህ ሜኖው ላይ 100 ብር ካለ የሜኖው ዋጋ ማለት ነው ትፈራለህ? ውስጥህን አልፈራም። ኪስ ውስጥ ግን 100 ብር ይዘህ ሆቴል ከገባ ምን እንታዘዝ ሲሉ እስቲ ሜኖውን አምጡት ትላለህ። ዋጋ ከሌለው ስንት ነው ትላለህ። አይ ቲንክ ብር የሚያዝ ደስ የሚለው ነገር ያ ነው። ላይክ ሬስቶራንት ገብተህ ለሜኑ ምንም ካልመሰለ ያ ነው። ይኸውልህ የብር ትርጉም ችግር መፍቻ ነው። እንትና እስክሩ ነው። የሆነ ነገር ሲበላሽብህ ፌክ ሴት ብር በቃ እሱን ነው የሚያደርግልህ። ብር ኖሮ ሰውነት ከሌለህ ግን ብርህ ጠላት ነው። ይሄ ነው። እንዴት ብር ኖሮህ በብርህ የማትረዳበት ከሆነ አብዛኛውን ጊዜ አሁን ለምሳሌ ብር ኖረ ቤት ገዛ፣ መኪና ገዛ፣ አገባ፣ ኤቭሪቲንግ ደን ዋት ምድር ትርጉም ታጣለች። አብዛኛው ሰው አይገባውም። በቃ እዚህ አሁን ብር ስለሌለው ትንሽ እንደሱ ኮልድ ድህነት ስላለበት የብር ድህነት ነው። የሰው ድህነት የአእምሮ ድህነት አይደለም። ወይኔ ብር ቢኖረኝ ይላል። ኦፖዚት ውሰድ ደግሞ እዛ ጋር ብር ኖሮት
ስትረስ በስትረስ ሆኖ የሚኖር ሰው አለ። ስለዚህ እዚህ ጋር ነው የብር ትርጉም። ብርን የምታስተዳድረው ለአንተ የሚበቃህና ለቤተሰብ ካለ አንተም ደግሞ እያለህም ከሌለህም ላይም ቢሆን መርዳትን መቻል። አንድ የገባኝ ነገር እዚህ ከተማ ውስጥ ብር ካለ ሰዎች ያሽቃብጣሉ፣ ግን ፌክ ናቸው። በጣም ነው የሚያሽቃብጡት። ትልቋ ባለሀብት ወይም ኢቨን ላይክ ሜይ ቢ ሞዴል የምትላት ሴት ወይም ኢቨን ትልቅ ሰው ሊሆን ይችላል። በቃ ትንሹ አንተ ትንሽ ሆነ ብር ካለ ማይሆኑልህ ነገር የለም። የብዙ ሰዎች አምላክ እግዚአብሔር ሳይሆን ገንዘብ ነው። ዝናና በተለይ ገንዘብ ካሉ ያከብረሃል፣ ይፈልጉሃል፣ ምክርን ይቀበላሉ፣ ተግሳስን ይሰማሉ፣ ቁጣ ያስደነግጣቸዋል፣ ታስፈራቸዋል፣ ያደንቁሃል፣ ጀግና ነህ ይሉሃል። ኢቨን መጥፎ ሰው ብትሆንም ኢቨን ክፉ ሰው ብትሆንም ሰርቀ ብታመጣም ውድ መኪና ስትነዳ አይቶ ጀግና ነው ይሉሃል። የከሰርክ ቀንስ ያ ደግሞ አትችለው ያን ያጣቀን እነዚህ ሰዎች ያንተ ጠላቶች ናቸው። ሰዎቹን ተዋቸው፣ አትኖርም። ጭንቅላት አይኖርህማ። የውሸት ኑሮ ለመደ፣ የውሸት ማንነት ለመደ፣ የውሸት ዳኝነት ለመደ። ገንዘብ ስላለህ ማለት ነው። አብዛኛው ሰው አያርግበት። እኔ ሁልጊዜ የምለው ምንድነው የገንዘብ በረከቱን የሰጠው ሰው፣ የሀብት በረከቱን የሰጠው ሰው፣ የስልጣን በረከቱን የሰጠው ሰው አያዳልጠው፣ አይውሰድበት። ያማል። አብዛኛው እዛ ጋር ደርሶ እኮ ቁልቁለት የጀመረ ሰው የሰው አይደለም እኮ የሚያጠፋው። ከዚህ በፊት እሱ ሲሰራቸው የነበራቸው ጊልቲዎች ያጠፉታል። ፌስ ማስክ አርጎ ኮፍያ አርጎ ተደብቆ ከአገር ወጥቶ ሉክ። ስለዚህ ብር መገልገያ ነው። በአግባቡ ተገልገልበት። ከቻልክ ካለህ ላይ በቃ እርዳ። ከዛ በኋላስ በቃ መኖር የምትጀምረው ያኔ ነው። ብርን ደግሞ ካላከበርከው ይጫወትብሃል። ምንድነው ማክበር ማለት? ብር ማክበር ማለት በአግባቡ ለሚገባው ነገር አውጣ። the moment you do that አያዳልጥህ። ያዳለጠህ ቀን ያስከፍልሃል ዋጋ። ምን ይባላል? ገንዘብ ጥሩ ባሪያ መጥፎ አለቃ ነው ይባላል። ካወክበት ይታዘዝልሃል። ጥሩ አለቃ ነው ያደርግልሃል። የቤት ኪራይ ይከፍልሃል፣ ልብስ ያደርግልሃል፣ ሰራተኛ። መጥፎ አለቃ ከሆነብህ ደግሞ ሰው ልገለን ትችላለህ፣ ኃጢአት ልሰራበት ትችላለህ፣ ልጆችን ልትበድል ትችላለህ። ነበረን ነው የምትኖረው፣ ሌላ ታሪክ የለህም። በቃ ነበር፣ ወይኔ መኪና ነበረኝ እኮ እንትን ነበረኝ። ከነበረ ውጣ። አቶ ማግኘት ይችላል፣ አግኝቶ ከማጣት አያደርስ። በጣም ግን ሁል ጊዜ እኔ በምን አምናለሁ፣ ደስታህን ከገንዘብህ ማራቅ አለብህ። የሆነ ነገር አስታወስከኝ። ሁሌም የተለያየ ቦታዎች ላይ አውርቻለሁና ዩኤኢ ሄጄ ብዙ ወዳጆች ጋር ሳወራ እንደዚሁ ግሩፕ ሆነን ሳሰለጥን ምናምን ሁለት ጓደኛሞች፣ አንዱ ንጥጥ ያለ ሀብታም ልጅ፣ አንዱ ደግሞ ደሶኮል ዴድሃ ልጅ፣ ሁለቱም ተሰደው ግን እዛ ነው ያሉት። እኔ እኮ እንዴ ደሚና ምን ትለኛለህ አለ። እኔ እኮ አባቴ የሚሰጠኝን ርስት የለውም፣ የነበረችውን መሬት ትንሽ ናት፣ ወንድሞቼ ብዙ ናቸው። የሞቱን ያለውን ከፍሎ የመንግስት ትምህርት ቤት አስተምሮኝ ጥሩ ውጤት አምጥቼ ዩኒቨርሲቲ ገብቼ ወጥቻለሁ። ቤተሰቤን ለማኖር የሚከፈለኝ ብር ሳልበቃ ተሰደድከዋል። ጓደኛው ደግሞ የሱ ደግሞ ይለያል ብሎ ያው ጓደኛሞች ናቸው ሲነቅረው፣ የሱ ፓስፖርት ላይ ያልተመታበት የመዝናኛ ከተማ የለም ፓስፖርቱ ላይ ግን እኩል እዛ ነው ያሉት። አንተ ምን ሆነህ ነው ስለው፣ የሀብታም ልጅ ነበር፣ ነገር ግን ቤተሰቦቼ እንዴት እንደምዝናና ስፑን ፊዲንግ ነው እንጂ እንዴት እንደምዝናና የትም መሄድ ነው እንጂ እንዴት እንደምሰራ አንድ ቀን አስቤው አላውቅም ማለት ነው። የቤተሰቤ ላይ ነው ተንተርሼ ያለሁት። አላረገውም። ቤተሰቦቻችን ያው ትሄዳለህ ጥለህ። ከዛ በኋላ ቤተሰቦቻቸው ሲሞቱ ምን ሆነ? ተከፋፈሉት። ሲከፋፈሉት አለቀ ብሩ። ከዛ በኋላ በተከበርክበት ሰፈርና በኖርክበት በመርሰሪስ በሄድክበት እንዴት ዝቅ ብለህ ትሄዳለህ? ቅድም ያልከው ተሰደደ። ታዲያ ችግሩ ምንድን ነው ሲባል እዚህ ጋር ነው እውነታው፣ እዚህ ጋር ነው። እንዴት እንደምንሰራ አላስተማረኝም፣ እንዴት ዝቅ ብዬ እንደምኖር አይተዋል። ግን እንዴት አቅብቶ አኖሮት ምስጋና አላገኘም። ሳምታይምስ ሰዎች መጠየቅ ያለባቸው፣ እኔ ሁሉ የሚያስፈራኝ ነገር ገቢ በጨመረ ቁጥር ላይፍ ስታይልን አልጨምረው። በጣም የማደንቀው በጣም የምወድለት ትችላለህ በቢሊየን ዶላር ከቢሊየነር በላይ ያለኝን ሀብት ልንገር፣ ብዙ ሚሊዮን ብር አካውንቴ ላይ አይኑር ምንም አይኑር፣ እኔ ማይ ዲሲፕሊን አወጣጤ በጣም ጥቂት ነው። በደንብ ታሽተህ ስላደግ ኦፍኮርስ ዳመከሴዋ ሰራች። እዛም ብቻ አይደለችም። አየውኝ አግኝቶ ያጡ ሰዎችን አየውኝ።
አጥተው ያገኙ ሰዎችን አየሁኝ። ገንዘብ ምንድን ነው የሚለውን ነገር ጠየቅኩኝ። ገንዘብ ማለት እኔን የሚያሳርፈኝ ነገር ነው። ለምሳሌ እዚህ ጋር 3 ካሜራም መሆን አልችልም። ፔይ ደም እዛ ሬስቶራንት ሼፍ መሆን አይችልም ወይ አስተናጋጅ መሆን አልችልም። እከፍላቸዋለሁ። እኔ ግን ዓላማዬ ነው ብዬ የማስበውን ነገር ያደርግልኛል። ለመደሰት ገንዘብ ትጠቀማለህ? ኖ ዌይ። ከመብላት ከመጠጣት፣ ለቤት ኪራይ ከመክፈል፣ ለሰራተኛ ደሞዝ ክፍል ውጪ ገንዘብ ያስደስተኛል ብዬ አላስብም። ግን የሚያስደስተኝን ዓላማዬን ሊያሳካልኝ ወዳጄ፣ ወታደሬ፣ አጋዤ ሊሆን ይችላል። አንዳንዴ እኮ ደስታ ሲባልም አንጻራዊ ነውና፣ ለምሳሌ ቤተሰቦችህን ለመጠየቅ በእርጀንት በኮንትራት ወይም በፕሌን ወይ በምናምን መሄድ ስትችል ገንዘቡ ወደ ምትፈልገው ነገር ሲያደርስ ወደ ደስታ መንገድ ያደርሳል። ኦፍኮርስ ስቲል ግን አሁንም ገንዘቡ ሳይሆን የኔ ኢንቴንሽን ነው። ኢንቴንሽኑ ብቻውን ገንዘብ ከሌለ አደርስማ ማን ኢንቴንሽን ከገንዘብ ይበልጥ ነገር ነው። ይበልጣል። ግን ኢንቴንሽኑ ምንድን ነው? ሰርተ ገንዘቡን ስታመጣው ገንዘቡ ወዴት ይወስዳል? ድልድይ ይሆንልሃል። ለምሳሌ በፕሌን ባትሄድም በእግርም ብትሄድ ግን you will be happy። እንዲሁም ፈጥኖ መድረስ እንዲሁም ያ በእግር መሄድ እንዲሁም ሞር ሳክሪፋይስ አለው። ለምሳሌ አንድ ነገር ልንገር፣ ፈረንጆች ከፋብሪካ የወጣ ነገርና በእጅ ለተሰራ ነገር ውድ ነው። ይህን ታውቃለህ? ገብቶሃል? የሰው ቀልብ ሁለት የተለያየ አይዲያ አመጣኸው። ገንዘብ ለምሳሌ እናትህ ታማለች ድረስ ከተባለ ትኬት ቆርጠ 40 ምንጭን በ45 ደቂቃ ወይ 55 ደቂቃ ውስጥ ትደርሳለህ፣ ገንዘብ ስላለ። ከሌለህ ግን ጠዋት በባስ ተነስተህ ማታ ነው ወይም ነገ ነው የምትገባው። ግን ምንድን ነው ያፈጥንልሃል። ልንገርህ፣ ሁል ጊዜ ግን መንገድ እንዳለ ታውቃለህ አታውቅም? አለ ሁሌ። በጣም አሪፍ። ለምሳሌ በአይሱዙ መኪና ማታ ወጥቼ ፕሌኑ 4 ሰዓት ነው፣ ጠዋትም ልደርስ ይችላለሁ። ግን ብዙ ብር ኖረው ኢንቴንት የሌላቸው ሰዎች አሉ። ግን ብር ሳይኖራቸው ደግሞ ኢንቴንት ኖሯቸው በእግር ሄደው የሚደርሱ ሰዎች አሉ። ግን አሁን አንድ ሰው ዓላማ ነው እሱ። you see I'm talking about that ዓላማ ከሆነ ችግር የጊዜ ጥያቄ ነው እንጂ በ100 ሜትር የሚያልቀውን 42 ኪሎ ሜትር ይሆንብሃል እንጂ ማሳካትህ አይቀርም። በቃ ግን እዚህ ጋር አሁን ይኸውልህ ገንዘቡን ሰርተህ አምጥተህ ወደ ምትፈልገው ነገር ያፈጥንልሃል። ፍጥነቱን ነው የሚጨምርልህ፣ ዓላማውን ሳይሆን ፍጥነትን። ዓላማ ጋር እኮ ነው የሚያደርስህ። ኢንቴንቱ ካለ ግን ብሩን ታመጣዋለህ። እሱማ ምንም ጥያቄ የለም። ገብቶሃል? ማውራክ ነገር ኢንቴንት ከሌለህማ ብርም አይመጣም። ግን አንድ ነገር ከፈለግከው ከየትም እናትን ማዳን ከፈለግ የእግዚአብሔር ፍቃድ አይሆን እንጂ ምድድንበት ወይ ካለ ታድናታለህ አንተ የእውነት ከሆነ። ብዙ ሰው እናቴን እወዳለሁ አባቴን እወዳለሁ፣ ውሸቱን ነው። ከልቡ ከፈለገ ከውስጡ ከፈለገ ቅድም ብለሃል አይደለ? ከተማ ውስጥ ማን ያዘዋል ሊገሉ ነው ቢባል አሁን እኔ እየመጡ ነው ቢባል እኔ በመሬት ውስጥም በሰማይም በምንም አድርጌ አሜሪካ አግኝተኛል። እውነቱ እሱ ነው። እውነቱ ያ ነው። ግን ሰዎች ከውስጣቸው አይፈልጉትም። እግዚአብሔርንም ስኬትንም ገንዘብንም ከውስጣቸው አይፈልጉትም ሳይሆን መንገዱ አልገባቸውም። ሲፈልግ አይሰጥም። እንደዛ ይሄ ያለ አይደለም መሰጠት። አንድ ኤግዛምፕል የምታውቀው ከሆነ ልንገር። ሰው ላይክ ረጅም ፎቅ ላይ ትልልቅ ፎቅ ላይ ቅድም ያስቀመጥከው የብር ብዙ ብር መጣን ነግረኛ። ቅድም አካውንት ላይ ፕራይቬት ስለሆነ አልነግርህም። ላይክ ስክሪን ሴቭ ላይ ያስቀመጥከው ነገር አለ። እችን በምታክል ጣውላ ላይ ብሮ ትልቅ ፎቅ ነው። በጣም ነው የሚያስፈራው። እና በሁለቱ መካከል እችን የምታክል ጣውላለች እና ነፋስ አለ፣ ዝናብ አለ። 100 ስካይ ላይክ ዱባይ ሄዳለና አይቷል። ላይክ ረጅም ህንፃ 100 ስቶሪ ቢልዲንግ ላይ ነው ያለው። ወደ ከአንዱ ቢልዲንግ ወደ አንዱ ቢልዲንግ እችን በምታክል ጣውላ ላይ ንፋሱ አለ፣ ፀሐዩ አለ። ሂድና ያን ገንዘብ ሰጣለሁ ብለህ ታደርጋለህ? ይኸውልህ ቆይ መልስልኛ። ኖ ቆይ ሪስክ ነዋ። ፈጣሪ አለ ብለህ ሪስክ ላይ እኮ ራስህን አትሄድም። ስለዚህ አታደርግም። መልስልኝ። እሺ ወይ አይ ነው ትለኝ እኮ ቆይ ሌላ ጥያቄ ስላለኝ እኮ ነው። ሪስክ አለ አታደርገውም። ማድረግ ግዳጅ ከሆነ ቆይ ልነግርህ እኮ ነው። ለብሩ ብለህ ግን አታደርግም። ለብሩ ብዬ አላረግም። ኦፍኮርስ ግን ልጆችንና ባለቤት ላይ ሽጉጥ ደቅኜ ግን ካልመጣ መጥፎ ሰው ነኝ፣ ካልመጣ አጠፋቸዋለሁ ብልህ you pay the cost መስዋዕትነቱን ትከፍላለህ። ለምን አየህ? ዓላማውን ስቀይረው አለክ። እሱንማ እንደውም አንድ ሀሳብ አስታወስከኝ።
እነዚህ አጋቾች የገባቸው ነገር ምንድን ነው? ማንም ሰው ገንዘብ እንዳለው ያውቃሉ። ማንም ሰው ከየትም ሲቸዚ ማለት ምንም የሌለውን ሰው አውቆ ለምንህም ቢሆን ምንም ሊሆን ታጣል። ይሄ ግን ሰይጣናዊ አስተሳሰብ ነው። ሰይጣናዊ አስተሳሰብ ነው። ሰዎች ግን እዛ ጋር ደርሰው ከመደቀኑ በፊት ግን መንቃት አለባቸው። ያ ነው። ለዛ ነው የእርጅና ወራት ሳይመጣ በጉብዝና ወራት ፈጣሪን አስብ የሚባለው። ምንም ጥያቄ የለውም። በተዘጋጀውበት መንገድ ከመታኝ አልጎዳም። ሳላስብ የተመታወት ምት ግን ያጠፋኛል። ገብቶሃል? ቢዝነስ ደግሞ ደስ የሚለው ተፎካካሪ ማን እንደሆነ አታውቅም። ወይ መንግስት ሊሆን ይችላል በግብር፣ ወይ አከራይ ሊሆን ይችላል፣ ወይ ከጎን ያለው ኮምፒውተር ሊሆን ይችላል፣ ወይ ሰራተኛ ሊሆን ይችላል፣ ወይ አንተ ሰንፈና። ሁሌ ዝግጁ መሆን all the time ዝግጁ መሆን መቻል አለብን። በጣም የሚሸውሉት እዚህ ከተማ ውስጥ ባለሀብቶች ናቸው፣ ብር ያላቸው ሰዎች። ኦኬ አሁን ብር አለኝ ነፍሴ ጠጪ ተዝናኝ ይላል። ባም በአንድ ሌሊት። አሁን ለምሳሌ በድሮ መንግስት ፓወር ያላቸው ሰዎች በአሁኑ መንግስት ፓወር የላቸው። ያኔ ገንዘብ የነበራቸው ግን እነዛ ሰዎች ስጠይቃቸው እንዴት ግን እንደዚህ ሆነ ይላሉ። አልተዘጋጀህም ብሮ። ሶ ዩ ሃቭ ቱ ቢ መሰረት መዘጋጀት ብቻ ሳይሆን የሀብትን የምታካብትበት ወይም የምታበለጽግበት መንገድ ትክክለኛው ከሆነ ስትወድቅም አይወድቅም። ምክንያቱም እያሳደግከው ከሄድክ። ምክንያቱም መሰላል ከላይ አይጀመርም፣ ከታች ነው የሚጀመረው። ስትረግጠውስ ጫማህን ቼክ ማድረግ አለብህ። በቆሸሸ ጫማ መሰላል ላይ የምትወጣ ከሆነ አስበዋል አይደለም እንጂ የረገጥከውን ወጣ አይደለም። ስትመለስ በእጅ እየነካሁ ነው ቆሻሻውን ማለት ነው። ስለዚህ ወደ ሀብት ማማ ስትሄድ ቴክ ኬር ኦፍ ዳት። ጫማህንም ማስተካከል አለብህ። ጫማው ምንድን ነው እንግዲህ ሀብቱ ውስጥ ዶት ሊሆኑ ይችላሉ። ስለዚህ ስትወጣ ምንድን ነው ማድረግ ያለብህ? እንደዛ ውስጥ። ከዛ ውጭ ደግሞ ስትሰራ ብዙ ጊዜ ወደ ሀብት ዓለም ወደ ንግድ ዓለም ስትመጣ ኦልዌይስ የፈጣሪ ድርሻ፣ ፈጣሪን ሼር አስገባው። የፈጣሪ ሼር የሌለበት ቢዝነስ ቶሎ ነው የሚጠ። የፈጣሪ ሼር ካለበት ቢያንስ አንተን ያረጋጋሃል። ማንም አይጥለውም። ሁልጊዜ በቢዝነስ ውስጥ የፈጣሪ ሼር ይኖረው። ትሰራለህ 10 ብር ናት አይደለም፣ 1 ብር የፈጣሪ ሼር ናት፣ 2 ብር የፈጣሪ ሼር ናት። እንደየስምምነታችሁ በቃ 2 ነን፣ 3ኛ ፈጣሪ ያድርገው። በቃ ፈጣሪ ይጨመርበት። ከዛ በኋላ ይመራሃል። ስትንገዳገድ ይመራሃል ያ ሼር። ይገርማል። የሚገርም እይታ ነው የሰጠኸኝ። የምትለው ነገር አለ ወይም የምጠይቀኝ ጥያቄ ያለ በስተመጨረሻ ማለት የምትፈልገው ነገር? በጣም ቴንክ ዩ ቬሪ ማች። እኔ ከደሶ ኮልድ በፕራውድ አትውሰድብኝና ከጤንነት ይልቅ እብደት ይመቸኛል ብሮ። ምክንያቱም እዛ ውስጥ ማንነትህን ሰዎች መግለጽ ያልፈለጉትን ማንነት እየገለጽክ ገልጠህ ወጥተህ የለኝም የለኝም ብለህ መሰራው አይ አፕሪሺየት ከምንም በላይ ያንን እብደትህን ወድጄዋለሁ። ደሶ ኮልድ እብደት ሲባል ያንን እወደዋለሁ። ከዛ ውጭ ግን መቼ ነው የምታገባው? ለምን አታገባው? እኔ ብዙ ሰዎች ስለ ትዳር አንድ ራሴን እያከምኩኝ ነው። ኦኬ 2 the idea of ትዳር ብዙ ሪስፖንሲቢሊቲ አለው። አሁን እኔ በራሴ በመንፈስም በእምነትም በስራ መዘጋጀት አለብህ። I'm very busy person ነኝ። ብዙ ሊያገቡ የተዘጋጁ ሰዎች ስላሉ የሉም። ቅድም እንዳልከው ያማረጥኩኝ እንትናን ባገባ እንደዚህ ባጋና ብዬ አይደለም። nobody on my mind አእምሮዬ ላይ እንደ የሆነ ብፌ ምናምን ነገር አይደለም። ራስን አላገባህም ማለት ነው። ራሴን በጣም አግብቻለሁ። ራሱን ያገባ ሰው ማግባት ካለ ራሴን በጣም አግብቻለሁ። ከራሴ ጋር በጣም የሚያምር ዓላማ ነው ያለኝ። በስራዬ በጣም ደስተኛ ነኝ። በኑሮዬ ደስተኛ ነኝ። ህልሜን ፐርፐዜን እየኖርኩኝ ነው። ስለዚህ አንዱ ትዳሬ ይሄን ፐርፐዝ ቢጨምረው ደስ ይለኛል። ከማገባው ሰው አብሮኝ ይሄን ዓላማ የሚያስኬድ ሰው ቢሆን ደስ ይለኛል። ብዙ ሰው ግን የኔን ዓላማ ይረዷል ብዬ አላስብም። ገብተዋል? ትዳር ምን ጎደለኝ ብለህ ታስባለህ? ማለት ምን ጎደለኝ ብዬ እንዳንተ እንዳያስብ ያደረጉ እኔ አንድ ነገር ልነግርህ እኮ ነው። መቋጫ የሚሆን ለፈጣሪ ነገረው፣ ምራኝ በለው። እሱም አሁን ሌላ አለው ኖ በቃ ከልብህ በለው እንደ ቅድሙ። ኦኬ the thing is ወደዛ ልመጣልህ ነበረ። ትዳር የሰው ስራ አይደለም። በምንም ማንን እንደምታገባ አታውቅም። በውቅ እኔም አንድ ማለት እኔ ብዙ ነገር ብትነግረኝ መቀየር እችላለሁ። ኤኒቲንግ ቢሊየነር መሆን ይቻላል። እችላለሁ። ይሄ ምንም ማይቻል ነገር ግን ይላል በማምንበትም መጽሐፍ ቅዱስ
ሀብትና ንብረት ከእግዚአብሔር ዘንድ ይወርሳል ከአባቶች ዘንድ ይወርሳል መልካም ሚስት ግን የእግዚአብሔር ስጦታ ናት ይላል so it should be given to you ፈጣሪ መልካም ሚስት ይስጥ አሜን thank you ወንድሜ እግዚአብሔር ይስጥልኝ thank you so much next የት ነው ማን ያዘዋል ላይ ትንፋሹ መልሶልኝ አለቅ አመሰግናለሁ ትንፋሿ ምን እንደሆነች እናንተ ሙሉበት ሁሉ ነገር አይነገርም እስኪ ግን አእምሮዬ ላይ መጣ ቢግ ፒክቸር አለ ባላወራ ይሻላል አድርጌ ባሳያችሁ yes በቃ ነገርክኝ ከቋንቋ በላይ thank you very much thanks so where should people find you የት ያገኙሃል ሰዎች በተለይ እንዳውም ሰዎች ያገኙሃል ሳይሆን ለምሳሌ ከ9ኛ ክፍል ጀምሮ ዩኒቨርሲቲ ጨርሶም ተመርቆም ይሁን ከ9ኛ ጀምሮ ስራ የለኝም የሚል ትውልድ መስማት አልፈልግም 100,000 ሰዎችን በሚቀጥሉት 5 ዓመት ውስጥ ስራ አስይዛለሁ በሚቀጥሉ 5 ዓመት ውስጥ this is my mark my word እድሜ ከሰጠን አብረን እናየዋለን ምክንያቱም እኔ የምፈለስፈው ነገር አይደለም የፈጣሪ በረከት ነውና ዓለም ላይ እየተሰራበት ነው ቴክኖሎጂ ላይ እየተጫወቱ አይደል ይሄ ቀኑን ሙሉ እንዲህ ብሎ የማይሆን ነገር እያየ አንገቱን ገንዘቡን ህይወቱን ጸባዩን እያበላሸ የለም እዛ ውስጥ ግን ሰዎች እንዴት ገንዘብ ማግኘት ያለባቸው ደሚና ኢለርኒንግ ለመርዳት ዝግጁ ነን አንተ ፍላጎት ነው ኢለርኒንጉ ላይ የተለያየ ቴክኖሎጂ ትምህርቶችን ነው የምናስተምረው በአማርኛም በኦሮምኛም በገባው ቋንቋ አሁን እንግሊዘኛ ነው ብሎ መፈላሰፍ ቀረ ምክንያቱም አሁን ለምሳሌ ይሄ የአፊሊየትድ ማርኬቲንግ ጉግል አድስ ለማንም ሰው ይከፍላል በትራፊክ ብዛት ይከፍላል እንዴት እንደምሰራ ማወቅ ብቻ ነው ቲክቶክ 200 ሰው ካለው 300 1000 400,000 ሰው ካለው እነዛ ሰዎች አንተ ጋር እንዲመጡ ካረካቸው ገንዘብ ይከፍላል እንዴት እንደሚከፍል ግን ጊዜህን ወስደህ መሰልጠን አለብህ ስልጠናውን ኦንላይን እንሰጣለን ሶ በምንድነው የሚያገኙአችሁ ዌብሳይት ላይ ነው ዌብሳይት trueshop.com መግባት ይችላሉ የኔ ዌብሳይት ላይ የኔ ቲክቶክ ስር ገብቶ ደሚና ከዛ ውጪ ደግሞ 09697777 ላይ መደወል ሜሴጅ መላክ the door is open so እዚህ ጋር ባስቀመጠው ስልክ ደውሉ ከታች ኢምፖርታንት የሆኑ ሊንኮችን አስቀምጠናል በዛ ግቡና ተከታተሉ ስለሰማችሁ ከልብ አድርገን ነው የማመሰግነው ወንድሜ በጣም አመሰግናለሁ it's been a pleasure thank you very much እግዚአብሔር ይስጥልኝ thank you so much አመሰግናለሁ